ያ እንግዲህ እነዚህ የትኞቹ ናቸው? ወሃብያ የሚባሉት አካላት አላህ እጅ እግር አለው፣ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል። ከዛ በኋላ ደግሞ ገሃነምን ለመሙላት ባቱን ወይም ደግሞ እግሩን ጀሃነም ውስጥ ይከታል። የቂያማ ቀን ባቱን ይገልጣል ብለው የሚያምኑ አካላት ናቸው ወሃብያ የሚባሉት ማለት ነው። እነዚህ ደግሞ አሸባሪ ነው እያሉት ያሉት አካላት እነዚህን ሁላ አያጸድቁም። እነዚህን ሁላ የሚያጸድቅ ካፊር ነው ብለው ነው የሚያምኑት። ስለዚህ እነሱ ገዳዮች ናቸው ብለው ይፈርጇቸዋል ማለት ነው። ገዳዮቹ ግን ምን ይላሉ? አንድ ነን ይላሉ። እዚህ ገብተው ገዳዮቹ ምን ይላሉ? አንድ ነን። ለምን? ፖለቲካና ድራማ ስለሆነ እስልምና የዋብያ ታክቲኩ ሰዎችን ማጭበርበር እንጂ ነፍስ ማዳን ስላልሆነ የፖለቲካቸው ጥግ ምንድና ሃይማኖታቸው ዲፌንድ ከማድረግ ይልቅ መቅጣት ነው። አዳም ፈራጠብን መውሃሸት እድል ሲሰጣችሁ ጠብቁ። ሙሃ ቀጥል። አባስ ደግሞ ካነሳ አስወጣው። መሐመድም ይታል ሙሃ የሚባለው ቀድሞ የመጣ ነው። እሱ ሙሃ ያማረ ነው የሚለው ያማርጋጃው እንደዛ ነገር ነው ስሙ መስለኝ። እሺ ሙሃ ቀጥል አለ። ውሃቢዎች ሰልጠን በሉ እስኪ አንዳንዴ ሰልጠን ብላችሁ አሁን በመረጃ በማስረጃ ውይይት አድርጉ። እሺ ሰልጥኑ። አሁን 21ኛው ክፍለ ዘመን ላይ ናቸው ያላችሁት። 6ኛውና 7ኛው ክፍለ ዘመን ላይ 7ኛው ክፍለ ዘመን ላይ ሙሐመድ የተነሳበት ክፍለ ዘመን ላይ አይደለም ያላችሁት። የምታጭበረብሩበት ጊዜ ስላለፈ ማለት ነው። ሰልጠን በሉ፣ ቆፍጠን በሉ፣ ከዛ በማስረጃ አውሩ። እሺ ሰላም ነው። ሰላም እንኳን ደህና መጣ። እንኳን ደህና ቆየ። መልካም። በነቢዩ ንግግር ታምናለህ? አዎ 100% ነው ማምነው። ኦኬ። በእኔ ላይ አንድ ሰው ከዋሸ ገሃነም ይገባል ብሎ ብሏል። ልክ ነው። በቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። ስለ ቁርአን የመጣውን ነገር ቀይሰ ሌላ ነገር ምናምን ነገር ካረከው ልክ ነው። ስለዚህ አንድ ሰው እንደገና ደግሞ ኪታቦቻችሁ ላይ በቁርአን በአላህ ባህሪ ላይ አንዷን መካድ ከእስልምና ያስወጣል ይላል። የአላህን ባህሪ መካድ ሰምተኛል። አልሰማም ለክርስቲያን ቀጥል ሙሃ። እሺ መሐመድ ቀጥል። ይወጣ አድርገው ሙሃ። አባስን ሸኘው፣ አስወጣው። ሌላ ሰው ተጣ። ተራውን መጠበቅ ይልመድ፣ ስርዓት ይልመድ። መሐመድ ቀጥል። ስለ መሐመድ አለ እንዳችሁ ቀጥሉ። እንኳን ደህና መጣ። አልሰማም። ሰማለህ? እንኳን ደህና መጣ። ድምፅን ትንሽ ከፍ አድርገው። እሺ ምንድን ነው ጥያቄያችሁ? ኦኬ። በመሐመድ ላይ መዋሸት ገሃነም ይከታል? በመሐመድ ላይ መዋሸት እሱ ያላለውን ብሏል ብለህ ብትዋሽ ገሃነም ያስገባል። መሐመድ እንዴት ይዋሻል? ተራ ጠብቅ፣ አሊያም ከስር ትሆናለህ። አልገባኝም ጥያቄ። እሺ መሐመድ በተናገራቸው በሙሉ ታምናለህ? አምናለሁ። መልካም። በቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። ስለዚህ በቁርአን ላይ እሱ የተናገረውን የአላህን ባህሪ ብልህ አንተ ቁርአን ላይ የተገለጸው መካድ ያከፍራል ብለህ ታምናለህ? መሐመድ ምን አሉ? በቁርአን ላይ መሐመድ የተናገራቸው አለ ብለህ ታምናለህ አይደለ? ውጭስ ቁርአን ወርዶልሃል በመሐመድ አማካኝነት ካለ አይደለ? ቁርአን ያላ ቃል ነው ብዬ ነው የማምነው።
ኦኬ ቴንክ ዩ። ስለዚህ ቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል። አንተ ለምሳሌ ቁርአን ላይ የአላህ ቃል ነው ብትል ሌላኛው የአላህ ቃል ነው ባይል አንደኛችሁ ትከፍራላችሁ አይደለ? ማን ነው እንደዚህ ያለው? ሙሐመድ። የቱ ላይ ነው ያለው እንደዛ? ጥያቄ መረዳት እኮ አንድ ነገር ነው ወገን። አንተ የምታምነው አለ አይደለ? ስለ ቁርአን እኮ የቱ ላይ ነው ከቁርአን ከተለያያችሁ ትከፍራላችሁ የሚለው የቱ ላይ ነው? ሙሐመድ እንደዛ ቦይ የተናገረበት ለማየት ሱናን አቢ ዳውድ 4606 ና ደክፈተ ክርስቲያን አንበቦ አንተ ከሁሉ በላይ የሆንክ ሰውን አታጣም። ራሴ ተጣጣም ተረጋጋ። ምን አለ? the messenger of Allah said የአላህ መልእክተኛ እንደተናገሩት disputing or arguing about the Quran is a disbelief በቁርአን መለያየትም ሆነ መከራከር ከሃዲነት ነው ብሎ ተናግሯል። ኦኬ አህመድ ነው ሙሐመድ ነው እያወራኝ የነበረው? ሙሐመድ ነው። ሙሐመድ እንትናን አስወጣው፣ ከስረኛውና አስወጣው። ሙሐመድ አንተ ጠማማ። ሙሐመድን አልነበረም እኮ ማስወጣት የነበረብህ። አይ ሙሐመድ ራሱ ነው የወጣው። አህመድ ይሄን አዲስ ትቀበለዋለህ? ሙሐመድ የተናገረውን ሃይማኖት ምናምን ማውራት አስፈልግም። ለሃይማኖት ማውራት አያስፈልግም። ታዲያ ምልክቱን ገባ። ለአንተም ማውራት አያስፈልግም። ምልክቱን ገባ። ካዳ ዋብያ እንዲህ ናቸው፣ አልቻሉም። በቃ ስለ ሃይማኖት ማውራትም አንፈልግም፣ አያስፈልግም። በቃ ዝም እንበል። ስለ አላህ እንዳናወራ እባካችሁ፣ ስለ አላህ ታንሱብን እባካችሁ። ምክንያቱም ኡስታዞቻችን ስለ እናንተ አምላክ እንጂ ስለኛ ነግረውን አያውቁም። ስለ እናንተ መጽሐፍ ሲዋሹ እንጂ ስለ ራሳችን አስተምረውን አያውቁም። እባካችሁ አታስተምሩ። እባካችሁ ስለ አላህ አታውሩ። እባካችሁ ስለ ቁርአን አትንገሩን። እባካችሁ ስለ ሃይማኖት ዝም በሉ። ምክንያቱም መመለስ አልቻልንም እያሉ ነው የዋብያ አማኝ ተከታዮች። ምክንያቱም ውሸታም የሆኑ ኡስታዞቻቸው መጽሐፍ ቅዱስ ላይ መንቦጫረቅ እና መቅጠፍ ነው ያስተማሯቸው። ስለ አምላካቸው ስንጠይቃቸው እባካችሁ አትጠይቁን፣ ምናውቀው የለም ስለ አላህ አይመለከተንም፣ አያገባንም ስለ አላህ። ምን አገባኝ ስለ አላህ ያለን ሁሉ አለ። ታስታውሳላችኋ? ምን አገባኝ ስለ አላህ፣ ምን የሚጨነቀኝ እንደፈለገ ይሁን፣ ከፈለገ ቆሞ ይሁን፣ ከፈለገ ተቀምጦ፣ ከፈለገ ተኝቶ ይሁን፣ ምን አገባኝ ስለ አላህ ያለም አለ። የቀደመውንም ሰማችሁ። ስለ አላህ ምን አገባኝ ስለ አላህ፣ አንተን የማይመለከቱ ምን አገባ? ምክንያቱም ዋብያ ናቸው። ድራማ እንጂ ሃይማኖት የላቸው፣ ውሸት እንጂ እውነት የላቸው፣ ፖለቲካ እንጂ ሀቅ ላይ አልቆሙም። ኡስታዞቻቸው ቀጣፊ ናቸው፣ ተከታዮቻቸው እንደዚህ ናቸው። ያሳዝናል በጣም። አምላካቸው ተገጣጥሞ እንኳን ጣዖት አሸንጉሊት ማይሆን ብለዋል አባሾቹ ዋብያዎችን ሲፎግሯቸው። እባካችሁ ደፈር በሉና አምላካችሁን ዲፌንድ አድርጉት። ምን አገባ መልስ አይሆንም። አይመለከትህም መልስ አይሆንም። ከዚህ በፊት ካስታወሳችሁ የዛሬ ዓመት አካባቢ ከዓመት በፊት እስቲ ስለ አምላክ እናውራ ምናምን ነገር ኮንፊደንስ እንዳለው ይሉ ነበረ። ንጽጽር ቢሰረተ ራሱ እንትኖቹ ብቻ ሳይሆን ወደ እንትኖቻቸው ራሱ ኡስታዞቻቸው ስለ መለኮታዊ ነገር እናውራ፣ ስለ አምላክ እናውራ እስቲ እናንተ ሶስት አምላኪዎች ምናምን ነገር አመጣንና የምታመልኩት ከሺህ ይበልጣል ብለን ስንለጥፋቸው ዚፕ ማንም ፊታችን መቆም አልቻለም። ስማ አንተ ማኑና አንተ ፊት ማቆም አይቻለው። ትናንትና ራሱ ሰምታችኋል አለ። አንደኛው ስንት ነው የምታመልከው አካሉ ስንት ነው ያላ ሲባል ዘመደር ሶስቱ ጌታ የምታመልክ ጌታ ከኛ ጋር ትወዳደራለህ። ተረጋጋ። አንተ ልጣ ስለማት መልስ። አሁን ላሳይህ፣ ልጠይቅህና እንደማታውቅ ላሳይህ። ከፍ አድርጌ ይኸው ማለት ነው። ማይክን አንሳው። የኔን ራስ ቁጥሩ ሶስት ብሎ አይደለ? ሶስት አምላክ አይደል እንደምታመልከው አንተ ሶስት አምላክ ያመለከ ደግሞ ከኛ ትወዳደራለህ። ገመደብ አንተ የትኛው አምላክ ይሆነና ነው? ስለዚህ ምን ለምታስተምረው? ፓኒክ አታድርግ።
ለሴ ነው ያልኩት። እንበል ነው ያልኩት። ቆይ ተረጋጋ። ሶስት አምላክ አናመልክም እኛ። እሱ እንዳለው እንኳን እንደው ሶስት ቢባል አንተ የእንግዲህ ልጅ አንተ የዚህና ልጅ ተረጋጋ ፕሊስ። እኔ መሐመድን አይደለሁም። ተረጋጋ። የእሱ እንደማይታወቅ ላሳያችሁ። ቆይ ሆልድ ኦን። ጎዳና ተዳዳሪ ልጅ ቆይ ፕሊስ አንተ ገመዳም ተረጋጋ። ስለ እስላም አንተ ታወራ ትፈልጋለህ እንዴ? ዋብያ እንደዚህ ነው። ዋብያ ስላላ ሲጠየቅ ምላሹ ምንድን ነው? ስድብ። ዋብያ እንዴት ነው? አውራ ስለ ራስህ ሃይማኖት ስበክ። ዋብያ ይሄ ነው። አያችኋ? ብልግና፣ ስድብ፣ ነውር ጌጣቸው ነው። አንተ የዚህና ልጅ ነህ ሲጀመር ማለት ነው። የዚህና ልጅ ገመዳም አንተ ጭቃብ። ስላላ ሲጠየቅ እንዲህ ነው መልሱ። ሪካርድ አድርጉና ላኩላቸው ለኡስታዞቻቸው። ያስተማሯቸው እንደዚህ ነው። ጭቃብ ነህ ጭቃብ፣ ገመዳም፣ ስነ ምግባር የሌለ ስብዕና የሌለ አንተ አላህን የምትዳፈር ሰው ስላላ ሲጠየቅ ስድብ ነው መልሱ። ምክንያቱም እሱ ዋብያ ነው። ኡስታዞቹ ቲክቶክ ላይ ያሉት ከግብረ ሰዶም እና ከኤቴስት ጋር ህብረት ስድብ። ዴቭ የሰራውን ቪዲዮ አዘጋጅልኝ ክርስቲያን። ኡስታዞቻቸው የሚያሞግሷቸው ለማን እንደሆኑ አሳያቸው። ቆይ ተረጋጋ። አንተ የለመድከው አሁን ኡስታዞችህ ቆይ ተረጋጋ። ሉክ ኡስታዞቻቸው ያስተማሯቸው ከማን ጋር ህብረት እንዲያደርጉ እንደሆነ እናሳያችኋለን። ኡስታዞቻቸው ከማን ጋር ህብረት እንደሚያደርጉ ከግብረ ሶዶማውያን ጋር እና ከኤቴስቶች ጋር ህብረት እያደረጉ ስድብ እንዲማሩ አደረጓቸው። እኛ ጋር ሲመጡ ስላላ ሲጠየቁ እንዲሳደባሉ። ሉክ ክርስቲያና ከፍ በል እናሳያቸው። ምንድነው የሚሳደበው? በስነ ስርዓት አውራ። የምታወራ ነገር ስለ ሃይማኖት ስበክ። ስለኛ ሃይማኖት ምንም ነገር አያገባም። ተረጋጋ። ኡስታዞቻችሁ ያስተማሯችሁ ከእንደዚህ ነው። ቀጥል። ድምፅ ተው የለውም። ሚዩት ነህ። ይቅርታም ጠይቃለሁ። ሰዎች ይማሩበት የታሰብነው ለሃይማኖት ሳይሆን የሞራል ዝቅጠት ነው። ኡስታዞች ነን የሚሉ አካላት የሰውን እምነት ቅዱሳን መጽሐፍት በጸያፍ ስድብ ከሚሳደቡ ባለጌዎች፣ ኤቲስቶች እና ግብረ ሰዶሞች ጋር ሙስሊሞች ይወክለናል ብላችሁ ታስባላችሁ? ጥያቄው ግልጽ ነው። እስልምና ከባህል ባፈነገጠ መልኩ የሚሰደቡ ስድቦችና ለነውረኞች ሽንከታ መሆንን ይፈቅዳል። ኡስታዞች ባለፉት 2 እና 3 ዓመታት ለፕሮፓጋንዳ እና ለፖለቲካ ትርፍ ሲሉ ጠያፊ ተሳዳቢዎችን ቪዲዮ ሲያሰራጩና ሲያበረታቱ በሚስጥር ሲቀጥሩ በርካታ ማስረጃዎችን አጠናሰምተናቸዋል። ቪዲዮ ስሙት። ግብረሰዶም ነው በይ እስቲ እኔ ላለበሽ ግብረሰዶም ነው በይ እስቲ አንቺ ኦልሞስት ፌር አየሽው፣ ፌር አይደለሽም። እንደዚህ ነው የተሳደበችው። ሰማያዊ ሌዝቢያኖች ብላ ነው የተሳደበችው። ሰንበት ትምህርት ቤት ጀምሮ የሚያስደበድቡኝ እነዚህ 3 ስዕሎች ናቸው። እስቲል ማየት ሁላ የማየት ፍላጎት የሌለ የሶስቱ ሽማግሌ የሆኑ ፍላጎት የስላሴ ሳሉ 665 ነው የሚሆኑት። አሁን ቄሶቹ አይደፍሩም። አንቺ ለአፍሽ እንኳን ማለት የሆነ ገደብ ብታበጅለት እንደዚህ አይባልም። ቄሶቻችሁ ይደፍራሉ አይደፍሩም? ደርዘን የወንድ ልጅ ዕቃ እየቆረጠምሽ እያደርሽ ጌጥሽን ገልብጠሽ እያደርሽ ተርሙጣ ናቸው። ሸሙጥናን የምታስቀጥሉ ባለጌዎች ናቸው። ጓል መቀሌ ምናምን የምትባይ ሙርዛ ማረጉ አምኛ ያለው ዕቃ ምግባ ነባህልል የፈለግኩት አማርኛ ትንሽ የሚያጥራኝ ነው። ግን ህዳ ይዞ መማር ይቻላል ማለት ነው። ከዛ ርግሬት ካረገ ሰው ከቀናት ገንገበት ሽማግሌ ዝም ብለሽ ተመልሸሽ ስራሽን እየሰራሽ መጠጥሽን እየገለበጥሽ የወንድ ልጅ ደርዘን ዕቃሽን እየቆረጠምሽ ኑሮሽን ብትቀጥይ እንጂ ገረድ ዲቃላዎች ናቸው። መጽሐፍ ቅዱስ ግብረ ሰዶማዊነትን ይደግፋል። ሰንድለው ቂጣቸውን እንዲቦረሹ ያደረገው እግዚአብሔር አምላክ ነው። ኢየሱስ ብላችሁ ያሉ ሶዶም ነው፣ ባለጌ ነው፣ ጫት ነው፣ ሞተኛ ነው። ይህ ግን ማለት ነው ይህ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓልን መስለም ያየውለት ማለት ነው። አሁን እንደዚህ የተሳደበውን ኡስታዙ ምን ብሎ እንደሚያሞግሰው እዩ። እንዴት ጸያፍ ስድብ የተሳደበውን ኡስታዞቹ እንዴት እንደሚያሞግሳቸው እዩ። ትንሽ መለስ አድርግና ደግሞ አሰማቸው። ይሄንን ጸያፍ ስድብ የሚሳደቡትን ኡስታዞቹ ድምፅሽ ይማርከኛል፣ ጀግናነሽ፣ ገባሽላቸው የሚሉ ማለት ነው። ተሸማቀክባቸው ኡስታዞች አይደል የሚያሞግሷቸው። ማንን እንደሆነ ስናሳየ ሸመመህ አይደለ? ቀጥል ክርስቲያን።
ዲቃላዎች ናቸው እናንተ። መጽሐፍ ቅዱስ ግብረ ሰዶማዊነትን ይደግፋል። ፈንድለው ቂጣቸውን እንዲቦረሹ ያደረገው እግዚአብሔር አምላክ ነው። ኢየሱስ ብላችሁ ያሉ ሶዶም ነው፣ ባለጌ ነው፣ ጫስ ነው፣ ሞተኛ ነው። ግን ማለት ነው ይሄ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓል ኢየሱስን እንወዳለን ይላሉ አይደለ? ሎቱ ስብሐት የተናገረውን ሰማችሁ አይደለ? የተናገረውን ሰማችሁ። ሙስሊሞች ፖለቲካ ለመስራት ሲፈልጉ እኛ እኮ ኢየሱስን እንወደዋለን ይላሉ አይደለ? የተሳደበውን ስድብ ሰማችሁታል። ከነኚህ ጋር ነው የሚሰሩት ኡስታዞቻችሁ። እንዲህ ከነኚህ ጋር እየሰሩ እንዴት ስላላ ልታውቁ ትችላላችሁ። ቴንኪው ኡስታዞቻችሁ ገመናቸው እንዲህ ስላሳወቃችሁ። ተማሪዎቻችሁ ምንም ስለ አላህ እንደማያውቁ ደጋግመን አሳይተናል። አንድ ሰው ገንዘብ እየሰጣችሁ ፖለቲካ ስሩ፣ መሬት ላይ ዱቄት ትመታላችሁ ማለት ነው። ኦዲየንሱ እኔ ከስር ከክርስቲያኑ በላይ ሙስሊሞች ኦዲየንስ አለኝ። ከ400 በላይ አሁን እስር ያለው ሙስሊም ነው የሚያደምጠኝ። ታማኝ መረጃ ያለኝ እንደሆንኩ ያውቃሉ። በደንብ ነው የሚወዱኝ። ለምን አግሬሲቭ ነህ እፎይ ይነግሩኛል፣ ቴክስት ይጽፉልኛል ስወጣ ሙስሊሞች። እሷን ነገር አስተካከል። በተረፈ የምታቀርበው መረጃ ላይ ምንም እንከን አናገኝብህም ነው የሚሉኝ። ከክርስቲያኖቹ በላይ ሙስሊሞች ናቸው ነው የሚጽፉልኝ። ሲሰድቡኝ የነበሩ አንዴ መሐመድ ሲሰድቡኝ የነበሩ ሙስሊሞች እንደማልዋሽ ያውቃሉ። ድራማ እንደማልሰራ ያውቃሉ። ፊት ለፊት ነገሬ እንደሆነ ያውቃሉ። ቀጣፊ፣ ውሸታም፣ ወራዶች እንደነሱ ኡስታዞች እንዳሉም ያውቃሉ። ኤቴስቶችንና ግብረ ሰዶሞችን ሰብስቤ ገዝት ላይ አስቀምጬ ሙስሊሞችን እንደማላሰድብ እነሱን እንደማላሞካሽ ያውቃሉ። ሙስሊሞች እህት ወንድሞች ሙስሊሞች ይኸው ቀጥል፣ እነሱ እንዴት እንደሚያደንቋቸው። እነዚህ ኡስታዞቹ እንግዲህ እንዴት ነው ግብረ ሰዶሙና ኤቲስት ደጋፊዎች ስላሏቸው እነሱ እንዴት እንደሚያሞጋሿቸው አድምጡ። መስለም ያየው ዕለት ማለት ነው ሪያክሽን አይታችኋል። አሜሪካን እንትኖች ሪያክት ሲያደርጉ ትክክል ይሄዳሉ። መውጣት በጓኪማ አለው አርሴ ማጠበቃለሁ ሲጀመር ሰብኛላሉ ምንም ደስ እያለኝ አይደለም። አጀሩ ሁሉም ጋር ይመጣው ሰጋም እኔም ጋር ሁላችን መስለሚታ ቀጥላል። እስልምናን እንድትቀበል ያስገደደ ሰው አለ? ሁለት ኡስታዞች ሰው እያሰለሙ ይመስላችኋል? ጅል አትሆኑ። በዚህ ዘመን ይሄን ሁሉ ጊዜ ለምን አቀጥረዋል? ክርስቲያኖችን በእውቀት መጋፈጥ በቃልና በሀቅ መቋቋም ያዳምጡት። እዛ ገብተው ኮፒ ሊንክ ያርጉለት። ቃል ጥሩ ጥሩ ቪዲዮዎች እየሰራ ነው። የግብረ ሰዶሚያን ኡስታዙ ከዚህ በፊት ደጋግሞ ተናግሮታል። እንደነሱ ድምፅ የሚወሰውሰኝ የለም፣ ሲጨንቀኝ በእነሱ ድምፅ ነው ምረከው። እንደገና ደግሞ ሲከብደን ክርስቲያኖች የሚያነሱብን ሲከብደን ማደንዘዣ ወደ እነሱ ነው፣ ወደ 665 ወደሚባል ተቋም ነው የምንልካችሁ። ያው 665 ያሉት 66 ለማለት ነው። አክቹዋሊ እንዳለ ኤቴስት ናቸው ተብለው የተቀመጡት ኤቴስት አይደሉም። ሁላችሁም እንድታውቁ የምንፈልገው ኤቴስት አሉ፣ ሙስሊሞች ናቸው፣ ቅጥረኛ ተከፋይ ናቸው። በኤቴስት ስም ግን ሰው ኤቴስት ነው እንዲሳደቡ እንዲመቻቸው የተሰሩ ናቸው። ብዙ ሙስሊም እህቶች ወንድሞቻችን ነቅተዋል፣ ባነዋል። እንደውም ተጸይፈውታል። ይህንን ተጸይፈውታል። ፍለፊት ቻሌንጅ ማድረግ ስላልቻሉ አንዴ ራሳቸው ቻሌንጅ ማድረግ ስላልቻሉ በቅጥረኛ የመጡት ተሰዳቢ ቅጥረኛን የቀጠሩት አቅም የላቸውም። ዳሷ ያሳይተናል፣ እኛ ብቃታችንን አሳይተናል። ምክንያቱም እኛ እውነት ላይ ነው የቆምነው እንጂ ድራማ ላይ እንዳልሆነ አሳይተናል። ስለ አምላካቸው ሲጠየቁ ምን አገባኝ እንዲሉ አድርገናቸዋል። ስላላህ ሲጠየቁ ስላላህ አይመለከተኝም እንደፈለገ ይሁን እንዲሉ አድርገናቸዋል። አትሊስት ስንት አካል አለው ሲባል አናቅም አላህ ስንት አካል እንዳለው እንዲሉ አድርገናቸዋል። አንድ ቀን ስለ አላህ ስለ ራሳቸው ልዩነት ሲያወሩ ስለዚህ ይሄ ጥሩ ስራ ነው፣ ይቀጥላል። መሬት ላይ ዱቄት ይመታሉ። አሁንም በዚህ ሳምንት ብቻ ታያችሁ ጥምቀት ላይ በሺዎች የሚቆጠሩ ነው የተጠመቁት። በሺዎች የሚቆጠሩ እነሱ አንድ ሰው ላይ ድራማ ይሰራሉ፣ መሬት ላይ ይመታሉ ማለት ነው። ጋይ ክርስቲያን ይህን ቪዲዮ አንዴ ላሳያችሁ፣ ሰዓትን ልሻማብህ ፎይ በእኔ ስለሆነ ማለት ነው። ይሄ እንግዲህ ምንድነው እነዚህ ኤቲስቶችና ግብረ ሰዶሞች ከቲክቶክ ኡስታዞች ጋር አብረው ህብረት ፈጥረው ክርስትናን ሲያንቋሹና ሲያብጠለጥሉ እንዴት እንደሚውሉ ከዛ በኋላ ደግሞ እንዴት በእነዚህ አጭበርባሪ ኡስታዞች ተደማጭና ፍቅር እንዳላቸው ለነሱ ያላቸውን ነገር እንመልከት። ከኤቲስቶችና ከግብረ ሰዶሞች ጋር ነው እንግዲህ ህብረት አድርገው ክርስትናን ቀኑን ሙሉ ሲሳደቡና ሲያብጠለጥሉ የሚውሉት። ይህን ቪችን ቪዲዮ አዳምጧል። ምን ስላወራች ነው ይሄን ያህል ያስደሰተህ? እስልምናን
መሳደብ፣ ሙስሊሞችን መሳደብ፣ የእስልምና ነብይና አምላክ ማዋረድ ክርስትና ያደርጋል እንዴ? አንተ ቦርኮ ታዲያ ክርስትናን መሳደብ እስልምና ነውት ያደርጋል እንዴ? መጀመሪያ ፎይነቱ በእጁ ነው የሚበዳው እያገላበጠ ይብዳሽ። እነዚህ ዶሎ ከፈለግሽ እና መስዬ ጌጠሽ ውስጥ ሶስት ጣት የመጨመር ፈልጋል ይልሻል። ይጨምርብሽ። አንቺ ድል መሀይም፣ አንቺ ቦኮ፣ አንቺ አዛባ፣ አንቺ የቁም ሬሳ። እንዴት ይህን ያህል እየተሳደበች ዝም ትላላችሁ? ለሚከተላቸው ሰው አታስቡም እንዴ? ቢያንስ አንተኛው በእኔ ድምፅ ብዳ እያልኩ ነው። ቢያንስ ውስጥ ባቢሎንንም እከታተላችኋለሁ። ጭራሽ እከታተላታለሁ። ቆይ ምኗን ነው የምትከታተላት? ስድቧን ነውን የምትከታተላት? ስላሴን እየገለብክ ስትበዳ በእኔ ድምፅ ብዳ እያልኩ ነው። ቢያንስ እንደዚህ አይነት ቆሻሾች፣ አስነዋሪዎች፣ ባለጌዎች ከሆኑ ህዝቦች ጋር ነው እንግዲህ ህብረት አድርገው የሚሰሩት ማለት ነው ዋሃብያዎች። ስለዚህ ስለ አላህ አናውቅም ቢሉ አትፍረዱባቸው ለማለት ያህል ነው። ስለ አላህ ደንታ አይደለም አይመለከተኝም ቢሉ አትፍረዱባቸው። እነሱን እየታደጓቸው ያሉት እነማን ናቸው? በስድብ ነው እንደ ማደንዘዣ እየተጠቀሙ ያሉት። አስረዳሽ አንዴ። ስለዚህ እንደ ማደንዘዣ እነኝን እየተጠቀሟቸው ነው። ምንም ርቀት አይጓዙም። ፍራንክሊ የምነግራችሁ ርቀት አይጓዙም። አለቱ ይሰነጠቃል፣ ይከፈላል። ምክንያቱም ትምህርት ላይ ያልቆመ መሰረት የሌለው ስለሆነ ማለት ነው። እኛውም ሀባሾችን በዚህ ቻሌንጅ አናደርጋቸው። ሀባሾችን እንደዚህ ሰምታችሁ ታውቃላችሁ? አንልም። ባለጌና ወራዳ ኡስታዞች እንደዚህ ስለሌላቸው በሃይማኖት ተመሳስለን አለው። ስንት ቀን ተከራክረናል ከሀባሾች ጋር። በዚህ መጠን ግን እነሱ ላይ ኃይለ ቃልም አንጠቀምም። ወራዶችና ቆሻሻ ስላልሆኑ ማለት ነው። እንደነኞቹ የዘቀጡ እነኞቹ ኡስታዞቻቸው እንዳለ ቁሽሽ ያሉ እንዴ! በዚህ መጠን ከዘቀጠ ህዝብ ጋር ማህበረሰብ ጋር ማለትም እነሱ የሚከተለው ማህበረሰብ ምን ያህል ቢዘቅጥ ነው? ምን ያህል ቢዘቅጥ ነው? ስላላ ስለሚያመልከው እንኳን ሲጠየቅ አይመለከተኝም፣ እንደፈለገ ይሁን፣ ተፈለገ በቂጡ እንትን ይበል። ባለፈው ሰምታችኋል። ከፈለገ በቂጡ ነው እንደሚስቀው ምናምን ነገር እንደዚህ እስኪሉ ድረስ ተፈለገ ይተኛ፣ ከፈለገ ይገልበጥ፣ አይመለከተኝም። አካሉ ስንት እንደፈለገ አይመለከተኝም ስለሱ እንዲሉ አድርገናቸዋል። ለምን? ስለማያውቁት ስድቡን ነው እንጂ የሚያውቁት ክርስትናን ቻሌንጅ ማድረግ እዛ የተሰጠቻቸውን ስለ ክርስትና ጥያቄ እንጂ ስለ አምላካቸው የሚያውቁት ምንድን ነው? እርሱ አንድ ነው፣ ቢጤ የለውም፣ አምሳያ የለውም፣ መጠጊያ ነው፣ አልወለደም፣ አልተወለደም። ከዛ ውጭ የሚያውቁት አለ ስላለ? ከዛ ውጭ የሚያውቁት አለ? 5 ደቂቃ ስለ አላህ ማውራት አይችሉም። ሲፋቱ ላይ 5 ደቂቃ አውሩ ብትሉ እስቲ ሲፋት ዛቲያ ላይ 5 ደቂቃ ስለ አላህ አውሩ ብያቸው አያወሩም። ያወሩ የፈለጋችሁትን ቻሌንጅ አደርጋችኋለሁ። 5 ደቂቃ ሲፋተል ፊዕልያ እና ሲፋተ ዛቲያ ላይ 5 ደቂቃ አውሩ፣ 5 ደቂቃ አውሩ ብላቸው አያወሩም። ስላላ መሰረታቸው ነው እንግዲህ አውሩ ብላቸው አያወሩ። ማንኛውም ማለት ነው 5 ደቂቃ ቻሌንጅ ላድርጋችሁ አውሩ ብላቸው አያወሩ። ምክንያቱም ስለ ክርስትና ግን 5 ደቂቃ አይደለም 50 ደቂቃ አውሩ ብላቸው ያወራሉ። ስላሴ እንዴት ሆኖ ኢየሱስ እንደዚህ ብሎ ኢየሱስ እንዴት እንደዚህ ሆኖ መዓት 50 ደቂቃ ማውራት ይችላሉ። ስለ አምላካቸው 5 ደቂቃ አወሩ። ኤኒዌይስ ቶፒኩን ፓራፍሬዝ አድርገው ክርስቲያን። ያ አሁንም የምንለው ምንድነው? ዋሃብያዎች አምላካችሁን የተማራችሁትን ምን ብለው ነው ያስተማሯችሁ የሚለውን ነገር እንድትነግሩን እንፈልጋለን። ምንድነው እንግዲህ በአንዱ 2 አይነት አገራችን ላይ ኢትዮጵያ ውስጥ ማለት ነው በተለይ 2 አይነት በአይነ ቁራኛ የሚታዩ 2 ሴክቶች አሉ፣ አህባሽና ዋሃብያ ማለት ነው። እንግዲህ እነሱ የአንዱን አምላክ ጣዖት ነው ይላል፣ የአንዱን አምላክ እንዲሁ ደግሞ ያኛው ጣዖት ነው ይላል። ስለዚህ አንዱ ለአንዱ ጣዖት ነው የሚባባሉ ከሆነ እነዛ መሪዎቻቸው እነዛን መከተል ይቻላሉ ወይ ነው ጥያቄያችን። ለምሳሌ አላህ እግር አለው እጅ አለው ከአርሽ በላይ ነው ከሌሊቱ 1/3 ክፍል ሲቀር ይወርዳል እግሩን ገሃነም እሳት ይከታል የሚሉት አሁን መጅሊሱን የተቆጣጠሩት አካላት ማለት ነው። እነሱ አህባሾች ይመሯችኋል ወይ? እነዚህ ይመሯችኋል ወይ? እነዚህን ተከትላችሁ መስገድ ትችላላችሁ ወይ? በእነዚህ ትመራላችሁ ወይ? በእነዚህ ኢማሞች በእነዚህ አሚሮች መመራት ትችላላችሁ ወይ? አይ አንችልም ካላችሁ እንግዲያውስ ምንድን ነው የምታረጉት? ለምን መሐመድ በእኔ ላይ የቀጠፈ
የገሃነም እሳት ይገባል ብሏል። በኡማዎች መካከል የሚከፋፍል ወይም ደግሞ ሊከፍል የሚሞክር አማኝ ካለ እሱ አንገቱን ቁረጡት ብሎ ተናግሯል። ስለዚህ ምንድን ነው የምታደርጉት? መፍትያችሁ ምንድን ነው? ይሄ ነው እየጠየቅናቸው ያለሁት ማለት ነው። አይ ስላላህ እኛ አናቅም፣ አሁንም ስለ ክርስትና መዋሸት፣ ማብጠልጠል፣ መሳደብ ነው የምንፈልገው ልክ እንደነዚህ ከግብረ ሰዶምና ከኤቲስቶች ጋር ህብረት አድርገን የምትስሉ ከሆነ ይሄ ነገር መቼም አያዋጣችሁም። ነገን አትቀጥሏትም። ዛሬ ብታልፉ ነገን አትቀጥሉ። ስለዚህ ስለ አምላካችሁ መቀጠል ትችላላችሁ ማለት ነው። በመጀመሪያ መሐመድ ሙሃ ላውራ ቅድም እያለ ስለነበር ቀጥታ። እሺ ሰላም ነበር። ሰላም፣ እንኳን ደህና መጣህ። እንኳን ደህና ቆየ። ኦኬ፣ በቁርአን ላይ ተለያይቶ አንድ መሆን ይቻላል? በምን ተለያይቶ? በቁርአን አረዳድ ላይ ተለያይተ? አይ በቁርአን እኮ የትኛው ሙስሊም ላይ ብታየው ቁርአን አንድ ቃል ብቻ ነው፣ የአላህ ሱብሃነሁ ወተዓላ ቃል ብቻ ሲሆን የትኛው ሙስሊም ብታየው በቁርአን ላይ የሚለየው ነገር የለም። ባረዳድ ላይ ተለያየ ማለት ስለ ቁርአን ባለው ሁኔታ ላይ ከተለያየ እንዴት ይለያያል? አሁን ለምሳሌ ቁርአን እኮ የአላህ ቃል ነው፣ አተረጓጉሙ ሊለያይ ይችላል፣ ሰው ያረዳዳቱ ማለት ነው። ይህም ደግሞ አንድ ለማምጣት ዑለማዎችን ያወቁትን ጠይቃ አንድ መሆን ዓላማ እንጂ ሌላ ዓላማ እኮ የላቸው ሙስሊሞች። ኦኬ፣ ስለ አላህ ባህሪ የሚነግርህ ቁርአን ነው አይደለ? ቁርአን ነው። የአላህን ባህሪ መካድ፣ አንድ ሰው የአላህን ባህሪ ክዶ ሙስሊም መሆን ይችላል? የአላህን ባህሪ ክዶ ሙስሊም መሆን ይችላል? የአላህን ባህሪ ከቁርአን ቀጥታ የመጣልህን ባህሪውን ክዳ በቁርአን አላመንክ ማለት እኮ ቀጥታ ሙስሊም አይደለም ማለት ነው። መካድ ማለት ምን ማለት መሰለ? ለምሳሌ አንተ የምትረዳበት አለ አልቁርአን ላይ ገብቶኛል፣ ችግር የለም። እሱ ሳይሆን ለምሳሌ በቁርአን ለምሳሌ አንተ አላህ እጅ ያለው ብለህ ታምናለህ? አላህ እጅ ያለው ብለህ ታምናለህ? እጅ መኖር አለው፣ ግን እንደኛ እጅ ልታመሳስለው አይቻልም። እኔ አመሳስለው አላልኩም። እኔ አሁን ራስ አመሳሰል ካየህ ዋብዮቹ እንደዚህ ናቸው። አይምሯቸው ሊፈጥኖ የሚመጣባቸው አይምሯቸው ሊፈጥኖ የሚመጣባቸው ምንድነው? የሚያመልኩት ጣዖት ስለሆነ ቶሎ ብሎ የማመሳሰል ይመጣባቸዋል። የማን ይመስላል ብዬ ጠይቄዋለሁ። ፍረዱ እስቲ። እጁ የኛን ይመስላልስ ብዬዋለሁ። እጅ አለው አይደል ስለው የእንተን አይመስልም ይለኛል። የኔን ይመስላል ብዬ ነው የጠየቅኩ። እኔ ዋብዮች አይምሯቸው ውስጥ አምላካቸው ጋር ትግል ናቸው። በቃ አይመስልም ልበል የሚል ማለት ነው። ማይጠየቅኩ እኔ ስለ ባህሪው እያወራ ያንተን አይመስልም ይለኛል። ስለ ባህሪ ነው እያወራን ያለ ነው፣ ስለሱ ባህሪ። ስለዚህ ስለ ዛቱ ዝም በልና አውራ በቃ። አንተ እጅ ያለው ብለህ ታምናለህ፣ እጅ የለውም ብለው የሚያምኑስ? ቀጥል። እጅ የለውም ቢለው እጅ ያለው ብዬ ሳምነ እጅ የለውም ቢለው ኖ አይደለም። የለ አላህ ሱብሃነሁ ወተዓላ ራሱ እኮ ነው እጅ ያለው ብሎ የነገረው። አደም አለይሂ ሰላቱ ሰላም በእጆቼ ፈጠርኳቸው ያለውን እንትን ብለህ ነው እጅ ያለው ብሎ። እኔ እኮ እሱ አይመለከተኝም። እሺ እየሰማሁህ ነው። የምንከራከረው መች መሰለህ? አለው የለውም እያልን ብንከራከር ኖሮ መረጃ ታመጣለህ። መረጃ የምታመጣው መቼ ነው? እሺ መረጃ አንጣለህ። ነገር ግን አንተ አላህ እጅ አለው አልክ። ሰንበዲ ግን አላህ እጅ የለውም ብሎ ቢያስተምር ያንተ እጅ የለውም ብሎ ምን ማንም የለም ሙስሊም ማህበራ ላይ ማለት ነው። የትኛው ሙስሊም እጅ የለውም ብሎ መልስ ሊሰጥ አይችልም። አንድም ሙስሊም የለም ማለት እጅ የለውም የሚል አዎ የለውም የሚል። አሁን ለምሳሌ ምንም የማያውቀው ጃሂል ምድረ ጃሂልን ሰብስበህ ብትጠይቀው ላያውቅልህ ይችላል። ግን ትክክለኛ እውቀት ካለው ማስረጃ ያለው ሰው እንደዛ ብሎ አይመልስልህም። ኦኬ፣ ሁሉም ሙስሊም እጅ ያለው እንደናንተ እንደምታምኑት ባት አለው እንደዚህ ብሎ ነው የሚያምነው ማለት ነው። ልክ ነው። ልብ በሉ ወያን ይዩት። ስለዚህ ምን እያለ ነው? ማንም ጃሂል እንኳን እጅ አለው ብሎ ነው የሚያምነው፣ ባት አለው፣ እግር አለው። እነኝን
የሚያጸድቋቸው በቁርአን እንደመጡት ብለው የሚያምኑት የምታወራውን ነገር እያወቀው እኔ ያልኩህን አቃጥፋ ውሸት እዚህ ምድር ላይ ውሸት አያስፈልግም። አንተ እኮ ትልቅ ሰው ነህ። ራስህን አሁን እዚህ ጋር አስተማሪ ሆነ እና የተቀመጥከው ለካፊሮች አንተ የሚከተል ሰው በይዘው ጃሂል የሆነ ሰውን አንተ የሚከተል እየተረዳ ነው። እጅ ያለው ሲባል ባት ያለው ምናምን ለምን ታመሳስለዋለህ? ከአንተ እጅ ላይ እንዳታመሳስለው እያልኩህ ነው። መጀመሪያም ተረዳ። ፓኒክ አታድርግ። የኔዎቹ ውዶቼ ማን እንደዋሸ መረጃውን አልሰጣችሁም። ለምን እንደማልሰጣችሁ ታውቃላችሁ? አንድ ሙስሊም የለም እጅ እንዲምል እናደርገዋለን። አይሻልም? እንዲምል እናደርገዋለን። ከፍ እናደርግና ሪካርድ አድርጉት። አንድ የለም ብሎ ስለተናገረ ዋብያ ውሸት ነው ብያችኋል። መገለጫቸው ውሸት መገለጫቸው ነው ብያችሁ ሄደ። ክርስቲያን አዘጋጅልኝ መረጃ። አሁን ሙያ ከፍ ብለሃል። አንድ ሙስሊም የለም ጃሂል እንኳን እንደዛ ብሎ ምንም ብለሃል። ወላሂ ወላሂ የለም በልና ማል እኛ ሙስሊሞች በይዘው ውሸታም ብለህ ምናምን እንዳታምነን። በእርግጥ አላህ ሱብሓነሁ ወተዓላ እጅ አለኝ ብሎ የነገረን አደም ዓለይሂ ሰላም በእጆቼ ፈጠርኩት መልስ ምን ብሎናል? አንድ የለም ብሎናል። ዋብያ ውሸት ነው ብያችኋለሁ። ድራማ ነው ብያችኋለሁ። ዋብያ መገለጫቸው ይገባሉ፣ እንደዚህ ይሰጣሉ። አሁን ወላሂ አንድም ሙስሊም በኢትዮጵያ ላይ አንድም እጅ የለውም የሚል የለም በለን። ከዛ ምን እንደማጸድቅባ አሳያለሁ። ቀጥላው ማይክን አንሳ ነው። ዋብያ ለውሸት ይቆማል ወገን። ታዲያ እዚሁ እየገቡ ሲዋረዱ ያቸው። ቀጥል በል። ስማ እስላምን ዋሃብያ አንዱን እንድን ምናምን እያልክ እንዳከፋፈል። ሙስሊም አንድ እኮ ነው። እንዳንተ ሺህ ቦታ የሚከፋፈል ሃይማኖት እንዳይመስል። እስልምና በመረጃ የተው ሃይማኖት ይላል። እንዴት እንዳንተ አራቢስ እንደዚህ ሆነ? እንኳ እንደዚህ ናቸው። አያሹ ውርደት ማይሰለቻቸው ውሸትና ውርደት ጌጣቸው የሆነ ማለት ነው። ከስር ያላችሁ እህት ወንድሞቼ ሙስሊሞች በደንብ ታዘቡ፣ በደንብ ታዘቧቸው። ዋብያ እንዲህ ነው። ውርደት ማይሰለቻቸው ናቸው። ቤት ይገባሉ፣ ተሰጥተው ይወጣሉ ማለት ነው። ዋብያ ማለት ምን እንደሆነ ታውቃለህ? ግን ሰላም ነው። በቃ ማይክ ትይዝና ትማራለህ። ኤኒዌይስ መሬት ጌታ ውርደት አይሰለቻቸውም። ከምር እነኚህ ሰዎች እኔ አሳዘኑኝ። ከምር ዋብያ በቃ መገለጫው ውሸት ይሁን። በዚህ መጠን ውሸት፣ በዚህ መጠን ድራማ ስለ አምላካቸው ሲጠየቁ አንድ ቀን እንኳን መልስ አይሰጡም። በኢየሱስ ስም ኦኬ። አይ ቲንክ ክርስቲያኖች አስገብተሃል ይመስለኛል። ክርስቲያን አስወጣ። አስገባቸውም። ቆይ ማን እንዳስገባቸው አላውቅም። እናንተ ላይ ደግሞ ትክክል አለም ታውቃለህ። እያየኋቸው ኮመንቱ ነው የሚታየ። እንዴት ላስተካክለው? ስማ ወይ ኮሜንት እኛ ጋር ይታያል። ኖርማል ዝጋው እስኪ ኮመንቱን። ቆይ አንዴ ቆይ አትዝጋው። ኦልራይት አስተካክየዋለሁ። ኤኒዌይስ ማሩፍ እንኳን ደህና መጣህ። ዋብያና ውሸት በደንብ ታዘቡ። ሰላም ሰላም። ይመስገን ነው። እኔ የምልህ ታደለ ነው ወቀው እንዴ? ስንት ከፈላችሁት? ታደለ ሰሞኑን እንደሰለመው 1 ሳምንት ሆኖታል። እና ምን ይሁን? ስለዚህ አንተ ለምን እሱ ቤት ገብተህ አትማርም? ለምን እሱ እኔ ጋር መጥቶ አይማርም? እኔ ጋር አስተምሮ አይሻልም? ሰለመ ይለኛል እንደ ከሰለመ ምን ይሰልማል? ከፈላችሁ ሰለመ። ቁጭ ብሎ እኔን ሲሰድብ ነበር። ከዓመት ሙሉ እኔን ሲሰድብ ቆየ። ከዛ ጥሩ ገንዘብ ከፈላችሁ። ድራማውን ሲበቃ ንቀን ስንተወው ሰለማ አላችሁ። ክርስቲያን ነበር እንደ ቀድሞ እኔ ቁጭ ብሎ ቪዲዮ ሲሰራብኝ የሚውል እኮ ነው። ልለጥፍህ እንደ እሱ ያነሳቸውን አርጉመንት ልለጥፍህ። አንተ ራስህ አምነህ እንድትወጣ ላድርግ። ለምሳሌ ከአቡሃይደር እና ከሱ ማንኛው ነው ትክክለኛ ሙስሊም? ናከፍ በል እንደው ከአቡሃይደር እና አንተ ታደለ ካልከው ትክክለኛ ሙስሊም ማን ነው?
ከአቡ ሃይደር እና ከሱ ማን ነው ትክክለኛ ሙስሊም? ማይክን አንሳ። አሁን አቡ ሃይደር ያልኩ ቀለል አድርጌ ነው። ክርስቲያን ሱናን ናሳኢ 40-60 ላይ ያዘጋጅልኝ። እንደገና ደግሞ ሱናን አቢ ዳውድ 67 አዘጋጅልኝ። ክርስቲያን ክፈታው ማይክን። ከነብይህና ከሱ ትክክለኛ ሙስሊም ማን ነው? ከማን? ከአቡ ሃይደር ከነብይህና ከታደለ ትክክለኛ ሙስሊም ማን ነው? ከእሱ የምንገናኘው አሁን ታደለ የሰለመ በቅርብ ጊዜ አንድ ሳምንት ነው። አይ መልስ። አሁን ትክክለኛ ሙስሊም የማንኛው ነው? እንዴት ሙስሊም ሁሉም አንድ ነው? ጓበዝ ሁሉም አንድ ናቸው ብሏል። ከነብይ ጋር አንድ ነው። ና ክርስቲያን ከፍ በልና እሱ ያለውን እዚህ ላይ ላሳየ። ለምሳሌ ሱናን ናሳኢ አቡ ዳውድን አንዴ ክፈተው። ቅድሚያ አቡ ዳውድ 67 ሱናን ናሳኢ 327 ሱናን ናሳኢ 40-60 አንዴ ክፈትልኝ። ኦራይት ስንት ነው የክፈት? ና ነብይህ ይህንን የተናገረውን ክዷል። ለምሳሌ እፎይ ካካ በገባበት ውሃ ታጠቡ ሲል ሲቀጥፍ አይቼ ነው የሰለምኩት አንድ ብሏል። ሎክ አጥራልኝ። አይሄድ ምናምን አይታየኝም። ትንሽ አጥራልኝ። ክርስቲያን እንዴት እንደምለጥፍ አሳያለሁ። ነብይህንም አስክዳሃለሁ። ታደለን ስትቀበል አቡ ሃይደርን አስክዳሃለሁ። እነ ሳዳት ከማልን አስጥልሃለሁ። ከእነሱ ጋር ተጋጭቶ ነው የሰለመው። አክቹዋሊ ሰልሞ ሳይሆን ገንዘብ ከፍላችሁት ነው። ከዓመት በላይ እኔን ቁጭ ብሎ ቪዲዮ እየሰራብኝ ሲሰርበኝ ነበር። አሁን ይህንን ታነብና ሰገራ የገባበትን ነብይ ይታጠብበታል አይታጠብበትም፣ አዟል አላዘዘም፣ ታደለ ውሸት ነው ብሏል። ሀዲሱን ግሬዱ እናሳያቸው። ቅድሚያ ክርስቲያን ግሬዱ ሰሒህ ነው። ዝቅ አድርግልኝ። I heard that the people asked the prophet of Allah, water is brought for you from the well of Buddha. ሰዎች ነቢዩን እንዲህ ሲሉ ሰማሁኝ። ከዌል ኦፍ ቡዳ ወይም ቡዳ ከሚባለው ጎሬ ውስጥ ውሃ መጥቶልሃል ሲባል ሰማሁኝ አለ። ኢት ኢዝ አ ዌል ኢን ዊች ዴድ ዶግስ፣ ዌሉ ምንድን ነው? ጎሬው የሞተ ውሾች የተጣለበት ነው አለ። ሜንስትራል ክሎዝስ፣ ፔሬድ የነቃው ጨርቅ የተጣለበት ነው አለ። ኤንድ እናም አለ ኤክስክሪመንት ኦፍ ፒፕል አር ትሮን፣ ኤክስክሪመንት ኦፍ ፒፕል አር ዋት ትሮን፣ የሰዎች ሰገራ የተጣለበት ነው። The messenger of Allah replied, verily water is pure and not defiled by anything. እናም ውሃ አይቆሽሽም በምንም አለ። ስለዚህ ተጠቀሙት አለ። የውሃው ጥልቀቱን ላሳየ ከፈርገው አዲሱን ሌላ ኡስታዝ እዚህኛው ላይ ምላሽ ለሰጠበት አለ። የኡስታዙን ቪዲዮ ታዘጋጅልኛለ ኔክስት። Abu Dawud said, I measured the breeds of the whale of Buddha. የቱ ጋር ነበር? With my sheet which I stretch over it. ጥልቀቱን ውሃውን ምን አልኩት ይላል? ለካውት ይላል። በምን? ልብሱን እንደዚህ የሆነ ምንጣፍ ነገር ላው ላንጥፎ ማለት ነው። I measured it with hand. ከዛም በእጄ ለካውት አለ። በጨርቅ ውሃውን ምን ያህል ነው የሚለውን ለካውና እንትኑን የጎኑን ስፋት ማለት ነው። ከዛ በእጁ ለካው። እንዶማ ምድር አማርኛ ይባለው በክንዱ። I then asked, I measured, okay. It was, okay. I then, ብዙም አይታየኝም ታውቃን። I then measured it with the hand. It measured 6 cubits in breeds. 6 ክንድ ነው አለ። 3 ሜትር ማለት ነው። 6 ክንድ ነው። የውሃው ጥልቀቱ ጎኑ 6 ክንድ ነው። በደንብ አስተውሉ። ኡስታዙ የሰጠው ምላሽ ደግሞ አሳያችኋለሁ። ይሄንኛውን ታደለ ያልከው ካካል ተጣለበትም ብሏል። ኡስታዝ ደግሞ ያለውን አሰማሃለሁ። I then asked the man who opened the door of the garden for me. ያለፍኩት አለ and admitted me to it. ኦኬ ቀጥል። እሺ አንብበው፣ እየታየኝ አይደለም ብዙ። ያ እኔ ላንብብልህ። እሺ ኢት ሜዘርድ 6 ኪዩብስ 6 ክንድ ነበር የጎሬው ስፋቱ ማለት ነው። አይ ዘን አስክድ ዘ ማን ሁ ኦፕንድ ዘ ዶር
ዶር ኦፍ ዘ ጋርደን ፎር ሚ ኤንድ አድሚቲንግ ሚ ቱ ኢት። ከዛ በኋላ ጉድጓዱ የሚገኝበት ቦታ ላይ የነበረው ሰው ከፈተልኝ። ከዛ ሃዝ ዘ ኮንዲሽን ኦፍ ዘ ዌል ቼንጅድ ፍሮም ዋት ኢት ኦሪጂናሊ ሃዝ ቢን ዘ ፓስት። ምንድነው የጎሬው ኮንዲሽን ወይም ደግሞ ስፋቱ ምናምን ተቀይሮ ነበር ወይ ብዬ ጠየቅኩት። እሱም አይ አልተቀየረም ብሎ ጠየቀኝ። ከዛ ምን አለ አይ ሶ ዘ ከለር ኦፍ ዘ ዋተር ኢዝ ኢን ዘ ዌል ሃድ ቼንጅድ። የውሃው ከለር ተቀይሮ ነበር፣ የውሃው ቀለም ተቀይሮ ነበር which means ቆሽሾ ነበር ማለት ነው። ክርስቲያን ዝቅ አድርገው፣ ቅድም ያዘለልከኝ አለ ሳላነበው ዝቅ አድርገው፣ ጥልቀቱን አልነገርከንም። ዝቅ አድርገው፣ ጥልቀቱን አንብበው። ኦኬ እሺ። አቡ ዳውድ said I heard Qutayba bin Sa'id says I asked the person in a charge of the well of Buddha about the depth of the well. ስለ ጎሬው ጥልቀት ምን ያህል እንደሆነ ጠየቅኩት። he replied at most the water reached the pubes. ውሃው በጣም ከፍ አለ ከተባለ የሚደርሰው እስከ ወገብ ድረስ ወይም ደግሞ ይሄ የብልት አካባቢ እስካለበት ድረስ ነው የሚደርሰው ብሎ መለሰልኝ። ውሃው ምንድን ነው የተጣለበት? አሁን አዘጋጅልኝ ኡስታዙ ለእኔ ምላሽ ብሎ የሰጠውን። ውሃው ምን ድረስ ነው የሚደርሰው? እዚህ ብልት አካባቢ ነው የሚደርሰው። በክንድ ስንት ነው? 6 ክንድ ነው። ጎኑ ስፋቱ 6 ነው። ወደ ውስጥ ጥልቀቱ ጎሬው ስንት ነው? እዚህ ወገብ ጋር የሚደርስ 6 ክንድ የሆነ ምንድነው የሚጣልበት? ሰገራ፣ ፔሬት ጨርቅ፣ የሞቱ ውሾች በሚጣሉበት ነብይህ ይመጠመጥ ነበረ። ሕዝቅኤል ላይ መጡና ሕዝቅኤል ምዕራፍ 4 ላይ መጡና ምን ጠቀሱ? እንዴት እግዚአብሔር በካካ ምግብ ስሩ ይላል፣ ለማብሰያነት እንዴት ተጠቀመ ብለው ቻሌንጅ ያደረጉ ማለት ነው። ነብያቸው ሰገራን እየተጉመጠመጠበት። ኦኬ የትኛው ክፍል 2 ነው ክፍል 1 ነው ያዘጋጀው? እዚህ ሐዲስ የመለሰበት ማለት ነው። እሺ ቀጥል። ያ እንግዲህ ለዚህ ሐዲስ መልስ ተብሎ የተመለሰውን በጣም በሚገርም ሁኔታ እናዳምጠው። ያኛው ሰለም ካለው ግን ሜቢ ቪዲዮ ያኛው ካላችሁ አዘጋጁልኝ። ሰለም ካለው ግን ምንድነው? እስልምና ንጽህና ነው። እፎይ ሰገራ በተጣለበት ውዱ አድርጉ ብሎ ፈቅዷል ነብዩ ብሎ ሲዋሻ አይቼ ነው አለ። ለድራማ ስላዘጋጃችሁት ማለት ነው። ከ1 ዓመት በላይ ቪዲዮ ሲሰራብኝ የነበረው ከፍላችሁ በሚሊዮን ያስቀመጣችሁት ማለት ነው። ባይዘ አንደኛውን ስሙ ጠፋብኝ፣ ሙባረክ ነው ምናምን የሚባል ልጅ ወደ 300,000 ምናምን በኦሮምኛ የሚሰራ ሜቢ ታውቁታላችሁ ኦሮምኛ ልጆች። አንደኛው 7 ሚሊዮን ብር ለአንደኛው 9 ሚሊዮን ብር ከፍላችሁ ወደ እስልምና እንትን ብላችሁ አንደኛው 1 ሚሊዮን ብቻ ነው የተከፈለኝ፣ ስለዚህ ሂጃብ አለብስም ያለቻችሁ ቪዲዮን አቃጠላችሁበት፣ መረጃችሁን ሲያወጣባችሁ ማለት ነው። ወብያ እንደዚህ ነው የድራማ ጉድ። ኤኒዌይስ አካውንቱን ወደ 300,000 ያለውን አቃጠላችሁበት። የሳዳንም 2 አካውንት አቃጥለውባታል። አሁን 3ኛ ላይቭ እንዳገባም አድርገዋታል። በእንደዚህ በማፈን ነው የምትከላከሉት ድራማችሁን ማለት ነው። ይህንኛው ኡስታዝ ግን ድና ያላደረገም። ያኛው ሻዳ ሲይዙት ሰብስበው ግን ምን እያለ ነበረ? እፎይ ካካ የተጣለበት በውሸት እንደዛ ብሎ አስተማረ፣ ንጽህናኛን ሊያስተምር ሙስሊሞችን ሊያስተምር ምናምን ያዙኝ ልቀቅኝ ሲል ገስት ላይ ጸጥ ነው ያሉት። ያው ይህንኛው በዚህ ሳምንት ውስጥ ነው ምላሽ የሰጠብኝ። አይሰማም። እንግባ። እስልምና ግን የሰው ካካን እኔ ካካልኩበትን ሙስሊሞች መግመጥመጥ ውዱ ማድረግ በሱ ይችላሉ። መልካም፣ ወደ ማብራሪያው እንግባ። ይሄ ጥያቄ በዋናነት የሚነሳው እስልምና ያው ከንጽህና ጋር ተያይዞ ያለውን ትምህርት ወይም የሸሪዓ ህግጋት በደንብ ለማወቅ ነው። የተነሳው ሐዲስ በዋናነት የሚያወራው ቡዱዕ ስለሚባል ጉድጓድ ወይንም ብዕር ነው። ሐዲሱ የሚናገረው ሰዎች የተለያየ ባዕድ ነገር እዛ ውስጥ ይጨምር ነበር። የሞተ ውሻም ሊሆን ይችላል ወዘተ፣ ከመንስትሬሽን ጋር የወር አበባ እነዛ ነገሮችም ይጨምሩበት ነበረ። ይሄ ሐዲስ በዋናነት የሚያወራው ሰዎች ሉክ ይህን ሐዲስ አመጣና እፎ የተናገረውን ነገር አመነ። ነገር ግን ስለ ጉድጓዱ ስለ ጎሬው ስፋቱንም ሆነ ጥልቀቱን የተናገረው ነገር የለም። ሐዲሱን ቆርጦ አመጣ። ከዛ ሌላው ነገር ትንፍሽ ብሎ አለ።
ከዛ በኋላ ይህንን ነው መልስ ለመስጠት የሚሞክረው ማለት ነው። ሙሉ ሀዲሱን እንኳን አንብቦ አይደለም መልስ የሰጠው። ወደዛ ስራዬ ብለው እያመጡ ስራዬ ብለው እያመጡ ምንድን ነው የሚለው ግን I heard the people saying water is brought from the well of Buddha እዛ ዌል ውስጥ ደግሞ dead dogs are thrown የሚደረግበት ሚኒስትራል ክሎዝ እና ኤክስክሪመንት ኦፍ ፒፕል አር thrown ነው የሚለው የቆሸሸ ጨርቅ የፔሬድ የሞቱ ውሾች እና ሰገራ የሚጣልበት ነው የሚለው። ሻዳ ያዘ የምትለው ሰውዬ ግን ይሄንን ካደ። የለም አለ። እፎይ ሲቀጥፋ ይቼ ነው አለ። ምክንያቱም ለድራማ ስላስቀድመጣችሁ ታስቀድመ ሆኑ። ኡስታዛችሁ ግን ኡስታዙን አሳያችሁ። ይሄ ታዋቂ ኡስታዝ ነው። ቲክቶክ ላይ እንዳሉ ሳይሆን ከኋላ ጀርባ የሚዘውር ነው። እንትንም ያለው መሰለኝ የሆነ ተቋም ላይም እንትን የሚል ነው። ውሃው ስንት ክንድ ነው? ጎኑ 6 ክንድ። ጥልቀቱ ስንት ነው? ወገብ ድረስ ብልት አካባቢ። በጣም ከፍ ካለ ውሃው ብልት ድረስ ነው። ኤኒዌይስ ሙሉን አዳምጡት እናንተ። ወደኛ ክፍል አንድን ለእኛ ማብራሪያ የሰጠውን አስደምጠው አንዴ። እኛ ላይ አንስተው ነው ምላሽ የሰጠዋቸው። ባይዘ እኛ ላይ ሕዝቅኤል ላይ አንዴ ክፈተው። ሕዝቅኤል ላይ ያለውን አንዴ ክፈተው ክርስቲያን። ሕዝቅኤል ምዕራፍ 4 ቁጥር 12 ይመስለኛል። ሸጊት ኦኬ። ምዕራፍ 4 ላይ ቁጥር ስንት ነው? ቁጥር 12 አድርገው። እቺን ይጠቅሱና እግዚአብሔር ካካን ብሉ ብሏል ብለው እንትን ይላሉ። እንደ ገብስ እንጎቻ አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግራለህ ይላል። ለዚህ ምላሽ የሰጠሁት ላይ ነው። ለዚህ ምላሽ ሲሰጥ ኦኬ እሱ ኡስታዙ አንደኛው ኡስታዝ ምን አለ? እግዚአብሔር ፋንድያ ከሰው የሚወጣን ብሉ ብሏል ብሎ ቻሌንጅ አደረገ ማለት ነው። ከዛ ለዚህ ምላሽ ሰጠውኝ። ለዘመናት ያነሱታል ይህን ጥያቄ። እግዚአብሔር ምን አለ? እንደ ገብስ እንጎቻ አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። ኤክስከርማንት ኦፍ ፒፕል በሆነው ማለት ነው። ምን ትጋግረዋለህ? ትበላዋለህ አይደለም፣ የሰውን መጋገሪያነት ትጠቀመዋለህ፣ እንደማገዶ ነው። ማስረጃ ቁጥር 10 ላይ አድርገው፣ አውዱን እንየው። ለምንድን ነው እንደዛ ያለው? የምትበላውም በሚዛን በየቀኑ 20 ስቅል ይሁን፣ በየጊዜውም ትበላዋለህ አለ። የሚበላው የተመጠነ ነው። ስንት ይሁን? 20 መሆን አለበት። 20 ስቅል ይሁን። ኦኬ። ከዛ ምን አለ? ውሃም በልክ የመስፈሪያ ምናምን ይልና ቁጥር 9 አድርግልኝ። ሶሪ። አንተም ስንዴን የሚሰራቸው እንጎቻው ከምንድን ነው? አንተም ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ፣ በአንድ ዕቃውም ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። ለ390 ቀን ያህል ከዛች ከተከበበች ውስጥ መውጣት አይችልም ነበረ። ስለዚህ ይሳለ እነኝን ጤፍ፣ ስንዴ ውሰድና ለ390 ቀን ያህል አዘጋጅ። የሚበላበት የሚያበስለውን ምግቡን ተነገረው፣ ማብሰያ ግን አልተነገረውም ነበረ። ማብሰያ ሳ በምን ላብስል ሲል ቁጥር 12 ላይ በሰው ከሚወጣ ፋንድያ በእሱ ትጋግረዋለህ አለው። ሕዝቅኤል ግን ተጸየፈ። ይህንን ሕዝቅኤል በመጸየፉ ቁጥር 16 ላይ አድርገው። ደግሞም እንዲህ አለኝ፣ የሰውን ልጅ ኦኬ። ቁጥር 16 ነው። ስንት ላይ ነው? ከፍ አድርግ እስኪ ጌታ እግዚአብሔር። ኦኬ ቁጥር 12 ላይ አልበላም ይላል። አልበላም ሲል ቁጥር 15 አድርገው። 15 እርሱም እነሆ በሰው ፋንድያ ፈንታ ኩበት ሰጥቼሃለሁ፣ በእርሱም እንጀራህን ትጋግራለህ አለኝ። ስለዚህ እንጀራውን መጋገሪያ ምን አደረገው? የሰውን ፋንድያ ስለተጸየፈ በኩበት እንዲጋግር አደረገው ማለት ነው። ለ390 ቀናት ያህል ከዛች ግንብ ውስጥ መውጣት ስለማይችል እንደ ሙሐመድ በየሜዳው ላይ ካካ ስለማይሉ ማለት ነው። ዘዳግም ምዕራፍ 23 ቁጥር 12 ና ክፈተው እስኪ። ወደ ሜዳም ትወጣለህ፣
ወደ ሜዳም ትወጣበት ዘንድ ከሰፈር ውጪ ቦታ ይሁንልህ። ከመሳሪያም ጋር መቆፈሪያ ያዝ። በሜዳም በተቀመጠ ጊዜ ትምስበታለህ። ዞረህም ካንተ የወጣውን በአፈር ትከድነዋለህ። ካካ ካሉ በኋላ ካካ የሚሉት እዛው ሰፈራቸው አይደለም፣ ራቅ ወዳለ ቦታ ሄደው ካካ ካሉ በኋላ ጎሬ ቆፍረው እንዲከድኑት ታዘዋል እስራኤሎች። ነገር ግን ሕዝቅኤል ለ390 ቀን ያህል መውጣት አይችልም ነበረ፣ መሄድ አይችልም ነበር። ስለዚህ በእሱ ትጋግራለህ አለው። በኃጢአት ምክንያት እሱን ይቅርታ ጠየቀ። ኃጢአቱን እንትን አለ፣ ምህረት አደረገለት። ስለዚህ ማብሰያውን ተወለትና እንደውም በኩበት ሽጋግር ብሎ እግዚአብሔር መሃረው። የሙሐመድ ተከታዮች ግን ካካ የሚሉት ምን ውስጥ ነው? ውሃ ውስጥ ነው። ያንን ውሃ ውስጥ ደግሞ ካካ ያሉበትን ሙሐመድ ራሱ ሱናን አናሳይ 326 327 ሱናን አቢ ዳውድ 67 ይግመጠመጡበት ነበር። ውሃ ውስጥ ነበር ካካ የሚሉት። መጽሐፍ ቅዱስ ግን አስቀድሞ ለሙሴ እንኳን ሽንት ቤት ቆፍረው ካካ እንዲሉ አዟቸው ነበረ። ለዚህ ምላሽ የሰጠኝን አሁን አዳምጡት። ፓርት ዋንን አንድ አድርገው ክርስቲያን ሚዩት ነህ። አንድያኔ ሰዎች ኡስታዙ ሕዝቅኤል ምዕራፍ 4 ቁጥር 12 ላይ የሚገኝን በመጥቀስ እግዚአብሔር ፋንድያኔ ሰዎች እንዲበሉ አዟል የሚል ቅጥፍ አቃጥፎ ምላሽ የሰጠውበት ነው። ምንድነው እሱ ክፍሉ የሚናገረው? እንዲህ ይላል፣ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። በሰው በሚወጣ ፋንድያ ትጋግረዋለህ አለ እንጂ ሰውን ፋንድያ ትበላለህ አላለም። እዚህ ቪዲዮ ሊነግረን የፈለገው ነገር እግዚአብሔር ፋንድያና የሰው አይነ ምድር እንድንበላ አላዘዘንም፣ በሱ እንድንጋግርበት ነው ያዘዘንና ይሄ የሚያስወቅስ አይደለም የሚል ነው። እውነት ነው። በእርግጥ እግዚአብሔር ያዘዘው በሰው ፋንድያ ወይንም አይነ ምድር ምግብ እንዲያበስል ነው ሕዝቅኤልን ያዘዘው። ግን ይሄ ራሱ ተገቢ ነበር ወይ? ዲፌንድስ የሚደረግ ነበር ወይ ካልን መጽሐፍ ቅዱስን ይዘን ሳይንስን ይዘን ብንከራከር በፍጹም ይሄ የሚያስኬድ አይደለም። የምን እግዚአብሔር ይሄንን ስራት ካዘዘ በኋላ ሉክ እግዚአብሔር እንደው በሰው ፋንድያ የሰው ፋንድያን እንደ እሳት አንድዱት ማለቱ ዲፌንድ ሊደረግ አይገባም፣ በጣም አጸያፊ ነው እያለን ነው። እንደ እሳት አንድዱት ማለቱ ፋንድያን ዲፌንድ ልናደርገው አይገባም፣ አጸያፊ ነው። አዎ አመነ። ያመነው ግን ምንድን ነው? የሰው ፋንድያን ብሎ እንዳላለ አመነ። አንድዱት ነው ያለው አለ። ያኛው ኡስታዝ ደግሞ ብሉት ነው ያለው አለ። ኡስታዞቻቸው ቀጣፊ ናቸው ብያቸዋል። ይህኛው ምን እያለን ነው? ከሳይንስ አንጻር ያየነው እንደሆነ የሰው ፋንድያን አንድዶ እንደ እሳት መጠቀም ራሱ ዲፌንድ አይደረግም፣ አስነዋሪ ነው እያለን ነው። የሰውን ካካ መጉመጥመጥስ ዲፌንድ አደረገ አይደለ? ቅድም አይታችሁ የለ ችግር የለውም አለ። በሰው ካካ መጉመጥመጥ ወይንስ እንደ እሳት ማንደዱ? የደረቀውን ብታነደው ነው የትኛው? ኤኒዌይስ አስቀጥለው። አትሰማም? አይሰማም? አይሰማም? የኔ ድምፅ አሁን ይሰማል። ቀጥል። ኩበት እንዲጋግር አዘዘው ማለት ነው። ይህ መጽሐፍ ቅዱስ ላይ ያለው ከ12ኛው ላይ እሱ የጠቀሰው አንቀጽ አለ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ ይላል። ሌላ ቦታ ላይ የሰውንም አይነ ምድር አንድደህ ይለዋል፣ ወይንም በሰው ኩስም ታበስለዋለህ ይላል። የ2000 ውትም ነው። 1980 እና የ66 ነው። ሶስቱን የጠቀስኩላችሁ ማለት ነው። ተመሳሳይ ሁሉም የሰውን አይነ ምድር የሚገልጽ ነው። ግን ከዛ በኋላ ሕዝቅኤል ይህንን ሲሰማ በጣም ተረበሸ እና ደነገጠ። ምን አለው? እኔም ጌታ እግዚአብሔር ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩት ይላል። ሌላ ቦታም እንደዚሁ ወይኔ ብሎ ይናገራል ማለት ነው። ከዛ እግዚአብሔር ምን አለው? ይህንን የሕዝቅኤልን ተቃውሞ ሲሰማ ማለት ነው
እርሱም መልካም ነው አለው እግዚአብሔር። በሰው አይነ ምድር ሳይሆን እንጀራህን በኩበት እንድትጋግር ፈቅጄልሃለሁ አለኝ ይላል። አሁን እግዚአብሔር እንኳን ይህንን ተግባር ወይም ይህንን ተግባር ካዘዘው በኋላ ልክ አለመሆኑን የተረዳበትን አንግል ነው የምትረዱት። አስተካክሎታል። ትእዛዙን ዲፌንድ የሚደረግም አይደለም። ይሄ ነገር ከህሊናና ከስነ ልቦና አንጻር የሚያስኬድ አይደለም። የተፈጥሮ አጸያፊነት ይሄ ወይም ናቹራል የሚባለው ሎክ እግዚአብሔር ራሱ እንትን ብሎታል። አንድ ሰው ንስሐ ከገባ እግዚአብሔር ይምራል። ያ ማለት እግዚአብሔር የሆነ ኮንተንጀንት የሆነ በሆነ ነገር ላይ ጥገኛ የሆነ ነገር አይደለም። የሚያውቀው የሆነ ነገር እንደዚህ ነው እንደ ምናምን ብሎ አይደለም። አንተ ስነግረው አይደለም የሚያውቀው። ሞራሊ ራይት እና ሮንግ ራሱ የእሱን ህግ መጣስና ማክበርና መጣስ ላይ የተመሰረተ ነው። ትክክል ነው ስህተት ነው የሚባለው ራሱ ማለት ነው። ሞራሊ ዲፌንድ ሊደረግ አይችልም ይለናል። በሰው ፋንድያ እሱን አንድዶ መጠቀም ዲፌንድ ሊደረግ ማይገባ ነው። የሰው ሰገራን ግን መጉመጥመጥ ኖርማል ነው ይለናል ኡስታዙ። የሰውን ካካ በሱ መታጠብና መጠጣት ኖርማል ነው። እንደ እሳት ማንደድ ግን በሳይንስም በሞራልም ተቀባይነት የለውም ይለናል ኡስታዙ። ቀጥል። በዚህ ምክንያት ነው የሰለምኩት ይለናል ያኛው ደግሞ። ቀጥል። ጸያፍ ነገርን የመለየት ስሜት አለው፣ ዲስከስ ሴንሲቲቪቲ የሚባለው ማለት ነው። ከዛ አንጻር ስትመለከተው ማንኛውም ሰው ያንን ቆሻሻ ነገር በእጁ ይዞ ከዛ በኋላ ሰገራ አድርጎ እንትን ምንድን ነው ይቅርታ እንግዲህ ለቃሉ አጠቃቀም ማለት ነው። ከዛ በኋላ ያንን አብስሎበት ምግብ ሊበላ አይችልም። ምክንያቱም ይነካከዋል፣ ምግቡ ጋር ይነካካል። ኮንታሚኔት ነሰሰርሊ በእጅ ንካውና አንድ ደዋል ተባለም የለም እንደዛ ሚል ከደረቀ በቃ አምጥቶ ሊያነደው ይችላል። ፎር ሴክ ኦፍ አርጉመንት እንደው አላነደደውም እንጂ ቢያነደው እንኳን የደረቀውን በቃ አምጥቶ ማንደድ ይቻላል። አንድ ሁለተኛ፣ በእስልምና ደግሞ ደረቅ ነገር ሁሉ ቆሻሻ አይደለም ተብሎ ይታመናል። ኡስታዙ ረስቶታል ይሄንን። ደረቅ የሆነ ነገር ሁሉ እንደ እስልምና አስተምሮ ቆሻሻ አይደለም ብለው ነው የሚያምኑት። ምክንያቱም ሊነድ የሚችለው የደረቀ ነገር ነው። ደረቅ ነገር ደግሞ ቆሻሻ አይደለም ተብሎ የሚታመነው። ኦራይት እሺ፣ ደረቁ እንደዛ ከሆነ እርጥቡን ሰገራውን ሙሐመድ መጠጣቱ ሙሐመድ መጉመጥመጡ ሞራሊ ዲፌንድ ይደረጋል ወይ? መልሱን ለእናንተ ትቼዋለሁ። ቀጥል። የሰው ልጅም ክብር የሚያዋርድ ነው። ከሰውነት የወጣ ነገር ጽዳጅ ነው። ኦልሞስት የሆነ ተግባር ውስጥ ትጠቀሙበት አይደለም። ያንን መልሶ ለምግብ እንደገና መጠቀም ማለት ነው እና የንጽህና ውደትን ሳይክሉን ያዛባ ነገር ነው። እንዲሁ ከአመክንዮም አንጻር ስናየው ከማህበረሰባችን ባህሪ ወይም የሶሻል ኖርም አንጻር ሲታይ በየትኛውም የሰለጠነ ማህበረሰብ ውስጥ ሰገራውን መልሶ እንደገና አንድሎ የሚበላ ማህበረሰብ የለም። በየትኛውም መንገድ ውስጥ ቢሆን ማለት ነው። የሰው ልጅ ሰገራውን ራቅ ያለ ቦታ ጥሎ ሊመጣ ይችላል፣ በድሮም ማህበረሰቦች ዘንድ ማለት ነው። ከዛ በኋላ ዲስፖዝ ያደርጋል፣ ይበሰብሳል እንጂ መልሶ እንደገና ያንን ነገር ታይም አምጦ ሰርቶ በእጁ ይዞ እንደገና አስቀምጦ እንደዛ ለማድረግ ህሊና የሚከብድ ነገር ነው። የሁለተኛ ነገር መረሳት የሌለበት ነገር የሰው ልጅ ጽዳጅ ወይም ሰገራ ማለት ነው የተለያዩ በሽታዎችን ኮሌራን ጨምሮ የተለያዩ ባክቴሪያዎችን የያዘ ነው። ስለዚህ የሰው ልጅ የነዛን ነገሮች ለማብቻል አንድ የሰራው ፋላሲ አለ። አንድዶ መብላት ሲል ልክ እንደሚበላ ለማስመሰል እየሞከረ ነው። አሁን ደግሞ ይሄ ኡስታዝ አንድዶ ሰገራ አይደለም የሚበላው። ከነደደ በኋላ ኤቭሪ እንትኖች ከነደዱ በኋላ ዱቄት ናቸው፣ ሶሪ አመድ ናቸው። አመድ ነው የሚሆነው። አመድ ነው የሚሆነው። የኩበትም ሆነ የሰውም ፍግ ሆነ የአህያም ሆነ የፈረስም ሆነ አመድ ነው የሚሆነው። አመዱ አይደለም የሚበላው። ማብሰያነት እንደ ጨንብ ቢጠቀመው እንኳን ማለት ነው። በእጅ ደጋግሞ ብሏል። በእጅህ ያዝና የሚል ደግሞ የለም። ቀደም እንዳልኳችሁ ደግሞ በእስልምና ነገር ሁሉ ቆሻሻ አይደለም ተብሎ የሚታመነው። አሁንም እስማማለታለሁ በዚህ ኡስታዝ መሰረት
እኛ ጋር ፕላይ የሚያደርገው ራሱ ጋር ያሳየነውን ቅድም እንዴት ያደርገው? ነብዩ ይጉመጠመጥበታል ሰገራውን። የውሃው ጥልቀት በጣም ከፍ ካለ ብልት ጋር ነው የሚደርሰው። ጎኑ ደግሞ 6 ክንድ ነው፣ 3 ሜትር ነው። የሚጣልበት የሞቱ ውሾች፣ ውሻ ብቻ አይደለም ውሾች፣ የፔሬት ጨርቆችና ሰገራ ነው የሚጣልበት። ሞራሊ ይሄንን ተቀብሎ ነብዬ በሰገራ ይጉመጠመጣል ያለ አካል ኢሞራል ነው ፍግን ማንደድ ይለናል ኡስታዙ። ቀጥል። በሚሰበስብበት ጊዜ ቢ ግን ይሄ ኡስታዝ ስለ ባዮጋዝ ቴክኖሎጂ ምንም ኖሃው መውቃቱም የለውም። ስለ ሳይንስ እያወራ ስለነበር ማለት ነው። እኛ ያንን ዳሬ የተባለውን ነገር እንደ ማንደጃ ልክ ለምሳሌ የዘመናችን ባዮጋዝ እንኳን አለ። ከዛ አንጻር እንኳን መረዳት አልቻለም ከሳይንስ አንጻር ሲል በሽታ የመጋለጥ እድሉ በጣም ሰፊ ነው። ሁለተኛ ነገር ያ ነገር ሲቃጠልም ደግሞ ጢስና ሽታው በጣም መጥፎ ነው። የሰው ልጅ ያተነፋፈስ ላይ የሚፈጥረው በሽታ በጣም ከባድ የሚባል ነው። ከእነዚህ ሁሉ ነገሮች አንጻር ሲታይ እግዚአብሔር ለሕዝቅኤል ላይ ያዘዘው ተግባር በፍጹም ከአንድ አምላክ የሚጠበቅና ያንን ነገር ተገቢ ነው ተብሎ ዲፌንድ የሚደረግ ነገር አይደለም። ስለዚህ ያው እግዚአብሔርም ያንን ካዘዘ በኋላ ሕዝቅኤል ባለው የሰውኛ ስሜት እንኳን ከእግዚአብሔር የተሻለ ቅድስና አሳየ ማለት ነው። እንዴት ይሄ ነገር አደርጋለሁ ብሎ እግዚአብሔርን ያው መልሶ ዲፌንድ ሲያደርግ እግዚአብሔር በቃ ይሁንልህ በቃ በከብት ኩበት ተጠቀም የሚል አይነት እንደገና ማብራሪያ መጣ ማለት ነው። እና እኔ ታሪኩ በራሱ ጥያቄ የሚፈጥር ነው። በጣም ዲፌንድ ሊደረግ አይገባም፣ ያሳፍር ነው ብሎናል። ምን ፍጉን እንደ እሳት አንድደ እንደ እንጨት አንድደ መጠቀም እሱም ቀርቷል። ስለዚህ መሐመድ እርክስና ስላለበት ነው በሰገራ ሲጉመጠመጥ የነበረው። ይሄንን እርክስነት ወዳለበት አንተ የጠራኸው ቅድም እኔ ላይ ድራማ ሲሰራ የነበረው ቁጭ ብሎ ከፍላችሁ ድራማ ሲሰሩብኝ የነበረው አሁን ሰለመ የምትለው ከወራት በፊት ቪዲዮዎች አንድ ቪዲዮ ብቻ ሰርቼበታለሁ አክቹዋሊ። ከዛ በኋላ ማንነቱን ስላወቅ ኢግኖር አድርጌዋለሁ። አብዱል ፈተና ላይም ቪዲዮ እየሰራ ነበረ። ኤኔስ አሁን ለኡስታዙ ምላሽ ይስጥለት፣ ለእኔ ሳይሆን ለኡስታዙ ምላሽ ይስጥለት። ሰለመ ያልከው ልጅ በውሸት ሰገራይ በገባበት ተጉመጠመጡ ፈዷል መሐመድ ብሏል፣ እፎይ ብሏል እያለ ሲቀጥፍ የነበረው ይሄንኛው ኡስታዝ ደግሞ ሰገራ እፍግን ማንደድ ኢሞራል ነው፣ ከሳይንስ ውጭ ነው ያለን አካል ዲፌንድ ሊደረግ አይገባም ያለን አካል በሰገራ መጉመጥመጥ መጠጣት ይቻላል አለን። ማንደድ አይቻልም፣ ኢሞራል ነው። መጉመጥመጥና በሱ መታጠብ ግን ይቻላል፣ ሞራል ነው። ሰገራ የገባበትን ውሃ እንደ ሽሮፕ እንደ ጁስ መጠጣት ይቻላል አለን። ማንደድ ግን አይቻልም፣ ይሞራል ነው። ምክንያቱም ይሄ እስልምና ነው፣ ይሄ ዋብዮ ጭንቅላት ነው። ኢሞራል ሞራሉ ምን ላይ እንደተገነባ አናቅም። ኢሳይንሳዊ ነው። ስለ ባዮቴክኖሎጂ ባዮጋዝ አያውቅም። ሰገራን እንኳን ሽንት ቤት ቆፍሮ መጠቀም በሙሴ ጊዜ የነበረ ነው። በመሐመድ ጊዜ የነበሩት ቡዳ የሚባለው ውሃ የሚጠጡት ውስጥ ነበረ ካካ የሚሉት። መሐመድ ደግሞ ከዛው እያወጣ ይጠጣ ነበረ። በሙሴ ጊዜ የነበሩት ግን መቆፈሪያ ያዘው ካካ ብለው መሬት ቆፍረው ይቀብሩ ነበረ። በመሐመድ ጊዜ የነበሩት ግን ውሃ ውስጥ ካካ ይሉ ነበር። የሞተ ውሻቸውንም እያመጡ እዛው ይጥላሉ፣ በሱም ይጠጡታል፣ እሱንም ይመጠመጣሉ። ሴቶቹ ፔሬድ ካዩ በኋላ ጨርቃቸውን እዛ ውሃ ውስጥ ወስደው ነው የሚጠሉት። እሱን ተዛ ይጠጡታል፣ ይመጠመጡታል። ከዛ ውስጥ አንዱ መሐመድ የሚያደርገው መሐመድ እንደሚያደርግ ሱናን ናሳይ 327 አንድ የክፈትና ወደ ቶፒኩ እንመለስ ክርስቲያን። ስለዚህ አሁን የጠራኸው ኡስታዝ አይምን ሙስሊም ሆነ ያልከው አካል በዚህ ቻሌንጅ አድርጎኝ ነው እስልምና ተቀበልኩ ያለው። ኢዴቶች ጠፍጥፌ ሰራችኋለሁ እኮ እናንተን ጭንቅላት እንደዚህ በጭቃ ማለት ነው። ኤኒዌይስ እንደዚህ ይላል I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ በሱ አለፍኩ ይላል። from the well of Buddha ኬት ከቡዳ ውሃ
I said, are you performing wudu from it when garbage is thrown into it? ቆሻሻ እዚህ ውሃ ውስጥ እየተጣለ በዚህ ውሃ ትጉመጠመጣለህ፣ ትታጠባለህ፣ ውዱ ታደርጋለህ ብዬ ጠየቅኩት። He said, water is not made impure by anything. ውሃ በምንም ነገር አይቆሽሽም፣ በምንም ነገር ሊቆሽሽ አይችልም። ይሄ ስለ ሳይንስ አለማወቅ ማለት ይሄ ነው። ቀደምን ጠቅሶናል። ባክቴሪያ አይምን ኮሌራ እንደዚህ አምቤባ ምናምን የሚባሉ በሽታዎች ይመጣሉ አለን። ወተርቦርን ዲዚዝ የሚባል ታውቃላችኋል? ውሃ ወለድ በሽታዎች በማንደር ሳይሆን የሚመጡት ውሃ ውስጥ በሚገባ ውሃን ኮንታሚኔት ሊያደርጉት በሚችሉ ጋርቤጅ ነገሮች ውሃ ውስጥ በሚገቡ ሰዓት የሚመጣ በሽታ ነው። አምቤባም እና መሰል በሽታዎች የሚመጡት ውሃ ወለድ በሽታ ናቸው እንጂ በማንደድ በጭስ የሚመጡ አይደለም። አንድ ነገር ካነደርከው ወይም ካርቦን ሞኖክሳይድ ነው ወይም ካርቦን ዳይኦክሳይድ ነው። ሞሮፍ ካርቦን ሞኖክሳይድ እሺ ሆነ፣ ከሰል የምታነደው ያው ነው፣ ጭስ ነው። ነደደ፣ በቃ ባክቴሪያ የለውም። የነደደ ነገር ባክቴሪያ ሊኖረው አይችልም። ባክቴሪያ እሳት ሊቋቋም አይችልም። ውሃ ውስጥ ያለው ግን ባክቴሪያዎች ይኖሩታል። this how የእስልምና ሊቃውንቶች ዳም እንደሆኑ ደደብና ኢዴት እንደሆኑ ከዚህ መረዳት ትችላላችሁ። ወደ ቶፒኩ መልሰው ክርስቲያን ያ እኛ መሀይም ህዝቦች ነን ብሏል ሙሐመድ። ከዛ አንጻር ነው ስለ ሳይንስ የሚያነሳው አመክንዮ፣ ስለ ሞራል የሚያነሳው አመክንዮ። በነገራችን ላይ እዚህ ግባ የማይባል እነዚህ ናቸው ከጀርባ ሆነው ንጽጽር አለሙን የሚዘውሩት። እንደዚህ አይነቶቹ ስቱፒዶች ናቸውና ይህን ወደ ቶፒካችን እንመለስና ቶፒካችን ላይ ስቲክ እናድርግ። ሙስሊሞች የተለያየ መሪ ካላችሁ ወይም ደግሞ በሃይማኖት የማትመሳሰሉት በአቂዳ የማትመሳሰሉት መሪ ካላችሁ ምንድን ነው የምታደርጉት ነው። ለምሳሌ አንድ ቪዲዮ ላሳያችሁ። እስኪ አንዲት ቪዲዮ ላሳያችሁና እንግዲህ የተለያየ አይነት አቂዳ ያላቸው ሙስሊሞች እኛ ሀገር ላይ አሉ። ከነዛ ውስጥ ዋነኞቹ በቤዚክ የሚባሉት ሁለቱ ናቸው። እንዴት ነው ያት ሚዩት ነው እኮ ክርስቲያን። ምንድን ነው እሱ ዛሬ ትክክል አለ። አሸባሪ ነው። ሀገራችን እንደ ሶሪያ እንደ ሌሎች ሀገራቶች ዋሃብያ አትፈርስም። እኛ የሰሜን ወሎ ሙስሊሞች አጠቃላይ አሁን ያለውን የመጅሊስ መዋቅር አንቀበልም እያሉ ያ ምንድነው አሁን ያለውን አመራር አሁን ላይ ያሉትን የሃይማኖት አመራሮች መጅሊሶቹን አንቀበላቸውም። አሁን ያሉትን አንቀበልም። እኛ በእነሱ መመራት አንፈልግም። እነሱ አሸባሪዎች ናቸው እያሉ እየተረጇቸው ነው። እንግዲህ ሀዲሱ ደግሞ እንደዚህ ይላል። ሀዲሱ ፕሊስ ወደ ሀዲስ ተመለስ ክርስቲያን። ሀዲስ ደግሞ እንደዚህ ይላል። ራይዳ ሰሊን 671 የክፈተው መሪዎችን መታዘዝ እኔ መታዘዝ ነው፣ እኔ መታዘዝ አላህን መታዘዝ ነው ብሏል። እነኚዎቹ አንታዘዝም ብለዋል። በሀዲሱ መሰረት ሙስሊም ናቸው። ሀዲሱን አንድ የክፈተው ክርስቲያን። ማሩፍ አሪፍ ክትባት ሰጥቻለሁ። ስለዚህ አሁን በደንብ ተግባብተናል ይመስለኛል። አንድ ነገር ልንገርህ። አሁን አዲሱ አሳማኝ እኮ መልስ እኮ አሰጥም እኮ ችግር ነው እኮ። ወደ መረጃ ገባ። ሰገራ እኔ ካካ ባልኩበት መግመጥመጥ እንደምችል ነብዩ ነግረሃል። እሱን አስተምረናሃል። አሁን ሰለማ ያልከው ሰውዬ በዚህ ምክንያት እንደሰለማ አሳይቼሃለሁ። አሁን ቶፒኩ ላይ ትቆምና ነብይህ እንዲህ ይውላል።
መሪዎችን መከተል እኔን መከተል ነው ብሏል። ታምናለህ በዚህ? ባይዞ በዚህ ሳምንት ብቻ ከ10 ሺህ ያላነሱ ወደ ክርስትና መጥተዋል። መቼም አይመጡም። እና እፎይ ራሱ እኮ ሊሰልም ነው ዋሃብይ ነ ልሳኔ እና በጣም በርካታዎች ናቸው። እፎይ ራሱ እኮ አብይና ህባሽን እየመረጠ ነው። ሬቴት አታርግ። ሬቴት ለምን ነው የምታደርጉት? ኤኒዌይስ ሐዲሱን አንብበው ክርስቲያን። ኦኬ አቡሬራ ሪፖርትድ አላስ ሜሴንጀር አሴይንግ ይላል። አቡሬራ እንዳስተላልፈው ያላ ዘገምተኛ መስላችኋለሁ እንዴ? ክርስቲያን ጭንቅላቴ የሆነ ዘገምተኛ ነገር ነው እንዴ? ሊሰልም ነው ሲሉኝ እንኳን በጣም ነው የሚቀፈኝ እኮ ታውቃለህ። ማርያም የሆነ ድድብ ያልኩ ነገር ነው ይመስለኝ። ዘገምተኛ ማስለሚ የማይቀር እንደዛ ያልኩ ተልማለ ለጃይሹ አሁን እኮ ሀብይ ደደብነኝ እንዴ? በጣም ያለ ነው። ምርጫ ላይ ነው። ሙስሊሙን ማለት እኮ በጣም ጀዘብ ማለት ጁስ እኮ አንድ ጁስ ጨረስክ እፎይዋ ተቃጠልክ። ወላሂ ወንድሜ በጣም አሁን እኮ እንደዛ ያሉ ማን ነው ሙስሊሞችን የተወቃወሙ መጨረሻቸው እጅ ይሰጣል። ተረበሹ እንደው ክርስቲያኖች አልቆን እንደዛ ማድረግ ነው አይደለም። እጅ ልሰጥ በቃ ደስ የሚለው ሁሉም ደግሞ ፎሎ አድርገውኛል። የሚገርማችሁ ነገር ይወዱኛል እኮ ግን እና አንድ ነገር ልንገራችሁ፣ እኔ ማስተዋል የምችል ሰው ነኝ። ሰገራ መጠጣት ኖርማል ነው። እኔ ስለ ሰገራ እንዴት ታወራለህ አንተ? ፈጣሪ ስንት ነገር እያለ ስንት ወሬ። አዳምጡ እንዴት አዳምጪ። ሚውት አደርግሻለሁ። አታንሺ። ሰው ቤት አክብሩ እንጂ አንተ ሃይማኖት እኮ አሁን በመሳደብ ብቻ ነው እኮ እያስወራህን አይደለም። እሺ አትረብሿ። እድል ስጠና ለኛ እድል ስጠኛ እድል ስጠን። እሺ አረብሹ ኖ ታንኪ ዩ እድል ስጠንና እናውራና። እሺ ቆይ አንዴ እፎይ ባለውለታችን አንተ እና ባለውለታችሁ ከሆንኩ አይደለም የምታሳድዱኝ ኢዴቶች። በእናንተ ቤት ፖለቲካ ሰርታችኋል። በእናንተ ቤት እንደናንተ ፖለቲካ የሚሰራ የለም። ዳውን እፎይ ብለህ መስቀል አደባባይ ወጥተህ መገናኛ ላይ የጨፈርከው እፎይ ስለጠቀመህ ነው። አዎ ጠቅሜያለሁ፣ ከጨለማ እንድትወጣ ተሆነ። ኤኒዌይስ ሰገራ መጠጣት ኖርማል ነው። ካካን ማንደድ ግን ኢሞራል ነው የሚል ጭንቅላት ተሸከመ እስልምና ጋር እኔም መመኘታችሁ በራሱ እንዴት እንደሚቀፈኝ ማለት ነው። የቄስ ነው። አሁን አዲሱ ይነበብ፣ አዲሱን አንብብ። እንዴት እንደምቀየ እንግዳ ስመጣ እግራ አስጣጥቦ የምጠጣሉ የሚባለው እሱ ነገር መረጃ ታመጭና ታሳይናለሽ። መረጃውን ታመጭና ታሳይናለሽ። እስቲ የትኛው መጽሐፍ ላይ ነው እንደዛ ነበብሹ? አንበባው ክርስቲያን። ኦኬ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሴድ ይላል። አላህ መልክተኛ እንደተናገረው አቡ ሁሬራ እንደተረከው ሁዜቨር ኦቤስ ሚ ኦቤስ አላህ፣ ማንም እኔን ከተቀበለ አላህን ተቀብሏል። ኤንድ ሂ ሁ ዲስኦቤስ ሚ ዲስኦቤስ አላህ፣ ማንም እኔን ካልተቀበለ አላህን አልተቀበለም። ኤንድ ሁኤቨር ኦቤስ ዘአሚር ኢንፋክት ኦቤስ ሚ፣ ማንም አሚሩን ወይም ደግሞ መሪውን የሚቀበል ከሆነ እኔን ተቀብሏል። ኤንድ ሂ ሁ ዲስኦቤስ አሚር ኢንፋክት ዲስኦቤ ሚ፣ ማንም አሚሩን ካልተቀበለ ደግሞ እኔን አልተቀበለም። ባይ ዲፎልት አላህን አልተቀበለም ማለት ነው። ኦኬ ነጃት እንኳን ደህና መጣሽ። አሁን ተረጋጊና ስላላህ አንቺ 5 ደቂቃ ካወራሽ እኔ ንጽጽር አቆማለሁ። ነይ ከፍ ላድርግሽና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ አላህን ታመልኪያለሽ አይደለ? አልሐምዱሊላህ ለዘላለም። ኦኬ አለሱ ማንም ሃይማኖት ማንም እግዚአብሔር የለም አለ አንድ አላህ እንጂ። እኛ እኮ እንደናንተ ሰው ልጅ አናመልክም፣ ፎቶ አናመልክም፣ እባቦችን አናመልክም። ታውቃለህ? የሰው ልጅ የተወለደውን በማፀን ምንድን ነው የምንቀባጠሪው? ስላላ ማውራት አይችሉም ብላችሁ ለዚህ ነው ስለኛ መሳደብ እንጂ እባክሽ ስለኛ መሳደብ። አንተ የተወለደውን በማፀን የተወለደውን እኮ አናመልክም እግዚአብሔር ነው ብለን። በደስ ተረጋጊ።
እኮ ነው የተወለደ ኢየሱስ ክርስቶስ ጌታ ነው የምትሉት። አያችሁ ስላላ 5 ደቂቃ ማውራት አይችሉም ስላችሁ ለዚህ እኮ ነው። በስድብ ሃይማኖት እኮ ስድብ። ተረጋጊ። ጭንቅላት አልባላህን እያመለክሽ አይደል? ጭንቅላት የሌለው አካል እኮ የምታመልኪው። ኡፋይ አላህ ማለት እኮ አንተ ፈጣሪ ማለት እግዚአብሔር ማለት እኮ ነው አይደለም? አረ እንደዛ ነው። ተሳሳ ወይ ማሩፍ ትቀጥላለህ። ነጃት ተረጋጊና 5 ደቂቃ እድልሽን ተጠቀሚና እኔን ንጽጽር አስቆሚኝ። ስላላህ 5 ደቂቃ አውሪና አሁን ማይክሽን አንቺ ቀስ በይና ተረጋጊ። ማይክሽን አንሺዋ። ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ። ሄሎ ሄሎ። ቆይ ትቀጥላለህ። አንተ ማንን ነው የምታመልከው? የቱ እግዚአብሔር ነው የምታመልከው? ቆይ አንተን ልጠይቅ፣ የትኛው እግዚአብሔር ነው የምታመልከው? ስለዚህ 5 ደቂቃ ስላላ ማውራት አችም ማለት ነው አይደለም? ስለ 5 ደቂቃ 10 ደቂቃ አይደለም። የትኛው እግዚአብሔር ነው የምታመልከው አንተ? አንቺ የትኛውን አላህ ነው የምታመልኪው? እጅ ያለውን የሌለውን? እኛ አልተታየም እስካሁን ማንም አናግሮት አያውቅም። አልተታየም። እንደ ሰው አልበላም፣ አልጠጣም፣ አይወልድም፣ አይዋልድም። ፕሊዝ ቀደም ብያችኋለሁ። እቺ መፈክር ማንም አላየውም፣ ማንም አላናገረውም አለች። ታዲያ አላህ መኖሩን ራሱ ማን ነገረሽ? ማንም ጋር ካልተነጋገረ እንዴት? እሱ እኮ አይወልድም፣ አይዋልድም ከሰው ማለት ነው። አልበላም፣ አልጠጣም እንደኛ ሰው ጋር ላገባው ወይ ሚስት በማፀን እኮ አልተወለደም። እኛ ፈጣሪ በማፀን አልተዋለደም። እሱ ተፈጥሮ ነው። እኔ እህቴን ልድርለት አይደለም። እጅ ያለውን አላህ ነው የምታመልኪው፣ እጅ የሌለውን እያልኩሽ ነው። ሚስቴን ልዳርለት አልኩሽ እንዴ ነው ያላህን ወይ አንተ። እሺ ቆይ ከአንተ የክርስትና ሃይማኖት ነጃት ከምር በጣም እንትን እያልሽ ነው። አይ ነው ሽፍት ለማድረግ እየሞከርሽ ነው ርዕሱን እና እናረጋጋውና አላህ እጅ ያለው ብለሽ ነው የምታምኚው የለውም ብለሽ ነው የምታምኚው? ነጃት አሁን አዋሾቹ የኛ አላህ እጅ የለውም ይላሉ። ዋብዮቹ ደግሞ የኛ አላህ እጅ ያለው ይላሉ። ያንቺ አላህ የትኛው ነው? እኛ እኮ ሙስሊም ነን እንጂ አባሾች ምናምን የሚባል ነገር የለም። እኛ ሙስሊም ነን ጎበዝ። ስለኛ እኮ እናንተን አይመለከታችሁ። እኛ ነን የተከፋፈልነው እንጂ የክርስቲያን ሃይማኖት እኮ አይመለከተውም። አበሽዬ ምናምን ለመከፋፈልሽ አይደለም እኮ። ያንቺን አላህ አስተዋውቂኝ። እጅ ያለው ነው እጅ የሌለው ነው? ያንተን አስተዋውቀኝ እስኪ ጌታዬን ፈጣሪን። እስኪ ስንት ፈጣሪ አለ እናንተ ጋር? ስንት ፈጣሪ ነው የምታመልኩት? ነጃት አታውቂም ማለት ነው። ጎበዝ አታውቂም አይደለ? እሱ ችግር የለውም። አንተ ጋር አወኩም አላወኩም ምንም አዋቂ ሰው ጋር ነው የሚዋራው ሰው። አንተ እኮ በቃ 5 ደቂቃ መሳደብ ብቻ ነው እንጂ ምንም የምታስተምር ነገር የለም። ነጃት ምንም የምታስተምር ነገር የለም። ጥላቻ ነው የምታስተምረው፣ ስድብ። እናንተ መጽሐፍ ቅዱስ እኮ ስድብ ነው የሚያስተምረው። እስካሁን እየሰማን ነው። ከአንተ እኮ ምንም የተማር ነገር የለም። ሰው እኮ ከአንዱ እስምና ወይም ከአንዱ እንትን እኮ ይማራል ሰው። ነጃት ሀይ ምን ሆነሽ ነው ነጃት? ጨዋ ልጅ ነበርሽ እንዴ? ብዙ ቀን አይቼሻለሁ። የት ታገኛለህ? ጨዋ ሆንኩኝ አልሆንኩም የት ታገኛለህ? እሱ ችግር የለውም። ጨዋ ሆኝም አልሆንኩም አቅሻለሁ። እስቲ አሁን ማስረጃ እንጂ የትም አታገኝም። እሱንማ አቅሻለሁ ብዙ ቀን። እስኪ ችግር የለውም። እስኪ በቃ እሺ ሚዩት አድርጊና ጥያቄ በኋላ ቀበልሻለኝ። አሁን ከስሩኝ። አሁን ማሩፍ አንድ ጥያቄ ማለት ነው። አንድ ሰው የሆነ ጥያቄ ሲጠይቅ ያ ሰው ይሳደብም አይሳደብም ክርስቲያን ዛሬ በጣም ተረብሸዋል። አይ ዶንት ኖ ዋት ሃፕንድ ቱ ዴም። ትንሽ ፓኒክ እያደረጉ ነው። ቶፒኩ ትንሽ መጥቷቸዋል ይመስለኛል። አብዱል ፈተና እንኳን ደህና መጣ። እንኳን ደህና ቆያችሁ። ፎይዴ ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነው?
አሁን የሆነ ርዕስ አስታችሁ ነበር። በነገራችን ላይ ገርሞኛል። ሂውማን ዌስት ላይ ማንም ሰው ጎግል ላይ ገብቶ ቼክ ማድረግ ይችላል። ጀሚኒም ላይ መጠየቅ ይችላል። የሰው ዌስት ለመዳበሪያ ይጠቅማል ወይ ለማገዶ ይጠቅማል ወይ ብሎ መጠየቅ ይችላል። እና በጣም የገረመኝ ላይክ ሳይንሱ ከባይብል ወስዷል ወይ እንደ ኢነርጂ ያገለግላል በአሁን ዘመን እና በድሮም ዘመን ኢቨን በኢስላም አካባቢዎችም ለእሳት ፍጆታ ይጠቀሙበት ነበር እና በሳይንስም ያው ናይትሮጅን ምንድነው ፎስፎረስ እንትን የያዘ ነው ላይክ እና ከዛ ውጪ በእስልምና ሽንት መጠጣት ይቻላል እና የእንስሳቶችንም ዌስት መጠቀም ይቻላል ለማገዶ። አይ መጨረሻ ከወንድሞቻችን ምግብ ነው እንደሚጠቀም የወንድሞቻችን ምግብ ነው ብሏል። ገብቶ ቼክ ማድረግ ይችላል። ዛሬ ጄሚኒም መጠየቅ ትችላላችሁ እና ብዙ ነገር ነው የሚያወራው ለኤነርጂ እንደሚያገለግል ያ እና ከዛ አንጻር ከሆነ እኔ በጣም ገርሞኛል ነው የምልህ። አሪፍ እንትን ነው። ሳይ ሙስሊም 450 ላይ የወንድሞቻችን ምግብ ነው ብሏል። እንትኑ ኩበቱ ወንድሞቻችን ምግብ ነው እንዲመገቡት ብሏል። ወደ ቶፒኩን መልሰውና ቆይ ደግመህ ፓኒክ የምታደርግ ከሆነ አስወርዳለኝ። መሐመድ አፊስ ተረጋጋ። መሐመድ መሰልኩ እንደ ሱራ 3:161 ላይ ነብይ ነው ሰለባ የሰረቀው ፓንት የሰረቀው። ኤኒዌይስ ወደ ቶፒኩን መልሰውና አንዴ ላውራና ልተኛ። ቆይ ቶፒኩን አንዴ ይነካ፣ ቶፒኩ ይነካ። ተረጋጉ፣ ፓኒክ አታርጉ አልኳቸው። ሄሎ ፎይ፣ ሄሎ ኑሬ፣ አቤት፣ ሰላም ነው? መልካም። በቁርአን መለያየት በእርግጥ ሀሳብህን ተረድቻለሁ፣ ቆንጆ ነው። ግን አንተ አሁን ትልቅ ሰው ነህ። ለምሳሌ ሙሐመድ እያልክ በአንተ አፍ ሙሐመድ እንደዚህ ነው የእናንተ ሙሐመድ መሰልኳችሁ ወይ ስለምትል ነው እንጂ የምናድደው ማከራከሩና መከራከሩ እኔ ምንም ችግር አያመጣብኝም። ግን እኛ ነብይ የምንለውን አንተ በአፍህ እንደዚህ እናንተን መሰልኳችሁ ወይ አትበል። ምን ልበለው? ማን ብዬ ልጥራው? በአንተ ላይ ቁጣ ይመጣብሃል። እኔ ራሱ ቆጣዋለሁ። ገና ገነት ስገባ ገና ገሃነም ውስጥ ካገኘሁት ቁጣ ይመጣብሃል። ይሄን አክል ቀለል አድርገህ ምን አይነት ቁጣ ደሴ? ምን አይነት ቁጣ? የፈጣሪ ቁጣ ወይም መሬት ለምሳሌ ከዚህ በፊት የእስልምና ቁርአንን ያነበበው ሰውዬ ሃይማኖታቸው እኮ ነው ስድብ የሚያስታ ክርስቲያን ሆኖ ነው የሞተው። ገብቷል? አዎ ክርስቲያን ሆኖ ገብቷል፣ ሞቷል። ግን መሬት አልተቀበለችውም። 3 ቀን ተቀብሮ ተመሬት ወጥቶ ተገኝቷል። ውሸት እኮ ነው እሱ። ሙሐመድ ራሱ ውሸት አይደለም፣ የምሬ ነው። ውሸት አይደለም፣ ይሄ እውነት ነው። ታሪኩን ላስረዳ። 3 ቀን ተመሬት ላስረዳ፣ ታሪኩን ላስረዳ። አሁን ጽም አስረዝመ እዚህ ቁጭ ስትል እኔ አስተማሪ ነገር አስወጣትችኛውን በቃ ሸኛት። ክርስቲያን ቁርአንን ለሙሐመድ ይጽፍ ነበር አይደለ ኑሬ? የተስማማን እንሂድ። ቁርአንን ለሙሐመድ የሚጽፍለን ነበር አይደለ? ሚዩት ነህ። ታሪኩን እኔም ስለማውቀው ነው። ኑርዬ ሚዩት ነህ። ነገራችን ላይ እፎይ፣ እሱ እኮ በእስልምና ላይ በጣም አስደንጋጭ ታሪክ ነው ይሄ ቁርአንን የካደ ሰውዬ። ለዛ ነው መሬት ተፋችሁ እያሉ እንደ ሀዲስ የሚያወሩት እንጂ ውሸት ነው። ኑሬ ውሸት አይደለም። ቁርአንን ለሙሐመድ ነበር አይደል? አንዴ እሺ፣ ለሙሐመድ ቁርአንን ሲጽፍልን ነበር አይደለ? ደግሞ ስምን ቀይረ መታ ደግሞ ታወራለህ። መልካም እሺ። ከዛ በኋላ ግን ሲወጣ ምን ብሎ ነው የወጣው? እሺ ምን ብሎ ነው የወጣው ታውቃለህ? መሬት ተፋችሁ እኮ ሞተ በኋላ 3 ቀን ተቀበረ። 3 ቀን ወጣ። ምን ብሎ ነው የወጣው? ምን ብሎ ነው የወጣው ታውቃለህ? ተስልምና ምን ብሎ እንደወጣ አላውቅም። ግን አየህ ያልነገሩ ታሪክ አለ። ታሪኩን አያውቁትም። ያ ታሪክ እንኳን እነኚህ ያኛው ቀጣፊ ኡስታዝ ራሱ
በቃ የሚገርም በቃ ተበልቷል። እዚህ ጉዳይ ላይ ሄደው ጠይቀውት አንደኛው ሌላ አለ። የሚገርም ይሄ ሳሂህ የሆነ መረጃ ነው አለ። ያኛው ደግሞ እዛው አብረው ቁጭ ብሎ ዳኢፍ ነው አለ። ያኛው ታማኝ መረጃ ነው አለ። አብረው ቁጭ ብለው ገስት ላይ ስላላወቁት አዲስ ግራ ገብቷቸው አጋይተውት ልጆች ሰርተውበታል። ሜይ ቢ ክርስቲያን አስደምጣቸው ካወቀው ማን ነበር የለቀቀው? ኤኒዌይስ ብቻ ፖይንቱ ላይ ስመልስ ኑሬ ታሪኩ ምን መሰለህ? አዳምጥ። የእናንተ ውስታዞቻችሁ በዛውም ቀጣፊ መሆናቸውን ያሳይሃል። አንደኛው ዳኢፍ ሲል አንደኛው ሳሂህ ታማኝ ነው እያሉ አብረው ግራ ሲጋቡ ታያቸዋለህ። መረጃው ግራ ስላጋባቸው ታሪኩ ምን መሰለህ? ለሙሐመድ ቁርአንን የጻፈለት ሰውዬ ነው። ከዛ እንደፈለገ ሲጽፍ ነበር። ሙሐመድ መጻፍና ማንበብ አይችልም አይደለ? አዎ የመጀመሪያ ጊዜ አይችሉም። አዎ መጀመሪያ ጊዜ ብቻ ሳይሆን መጨረሻም አይችልም። ምክንያቱም ቡሃሪ 1913 እንደዛ የሚናገረው አይችልም። ቁርአኑም 157 መጻፍና ማንበብ እንደማይችል ነው የሚናገረው። ኤኒዌይስ በደንብ አስተውል ኑሬ። ስለዚህ ቁርአንን ሲጽፍለት ከቆየ በኋላ እኔ ከጻፍኩለት ውጭ ሙሐመድ አንዳች አያውቅም ብሎ ወጣ ከእስልምና። ቁርአን ጸሐፊው ማለት ነው። እነሱ ግን በአእምሯቸው ሸምድደውታል። አዳምጥ። በአእምሮ የምሸመድደው እሱ የጻፈልህን ነው። ስለዚህ ወጣ ማለት ነው። የወጣበት ምክንያት ምንድን ነው? እሱ እንደሚፈልገው ጻፈና ሲያስነብበው ሙሐመድ ምን አለ? ትክክል ነው አለ። አቢሳርም በተመሳሳይ ማለት ነው። እንትና መሐመድ ማን ነበር የሚባለው? ሱራ 6 93 94 አካባቢ የሚገኘው ማለት ነው። ተፍሲሮቹ ማየት ትችላላችሁ። ሁለት ናቸው። መሐመድ አብደላ ቢንሳር ክርስቲያን ይቅርታ፣ እንትና ይሄ አንዋር የሚለውን አካውንት አውርደው ሪፖርት እያደረጉ ነው ብዙ ጊዜ እንደዚህ ገብተው ሲጠፉ። ኤኒዌይስ ግን ከዛ ወዲያ ምን ሆነ? ይሄ ሰውዬ ሲጽፍ ቆያ፣ ከክርስትና ወጣ። ማንኛውም ከክርስትና ከወጣ ደግሞ እንደ እስልምና አስተምሮ ሱራ 4:89 ይገደላል። የነቢዩን ስም ካጎደፈ ደግሞ ሱራ 5:33 እጅ እግሩ ይቆራረጣል። ማንኛውም ከካደ ደግሞ አናሳይ ሱናን አናሳይ 40:60 ሱናን አናሳይ 47 ሱናን አናሳይ 40:66 ምን ይደረጋል? ይገደላል። ሰውየው ወጣ። መውጣት ብቻ አይደለም የወጣው ከእስልምና፣ የሙሐመድን ስም አጎደፈ። ምን ብሎ? ሙሐመድ እኔ ከጻፍኩለት ውጭ አንዳች አያውቅም መሀይም ነው አለ። ይሄ ሰውዬ ላይ ይገደል ነው። ሞተ። ከሞተ በኋላስ ሰዎቹ ቀበሩት። ቤተሰቦቹ ሲቀብሩት ምን ብለው? ተተቀበረ በኋላ ጠዋት ሬሳውን ውጭ ያገኙት። ምን አሉ ሰዎቹ? ይህ የሙሐመድና የተከታዮቹ ስራ ነው አሉ። ደግመው ቀብረውት ሄዱ። ሌሊቱ ሬሳ ወጣ። ጠዋት ሬሳውን አገኙት። ደግመው ቀበሩት። መጡ። አሁንም ምንድን ያሉት? ይህን የሚያደርገው ሙሐመድና ተከታዮቹ ናቸው አሉ። ለሶስተኛ ጊዜም እንደዛ አደረጉ። በኋላ ተዉት ይላል። ሙሐመድ ደግሞ በአይሻ ተራለት ሁሌም መቃብር ላይ ሄድ ነበረ፣ ሌሊት ማለት ነው። ስለዚህ ሰዎቹ ትክክል ናቸው እኮ መቃብሩን ሬሳውን ያወጣው ሙሐመድ ነው ማለታቸው ትክክል ነው። ሙሐመድ ሁሌም መቃብር ላይ ሄዳል። ሰዎቹ ቀብረውት ሄዱ። ጠዋት ሬሳውን አገኙ። ከዛ ምን አለ? ይሄ ተአምር ነው፣ ካላ የሆነ ተአምር ነው። እኔስ ቀጥል ክርስቲያን። ነገራችን ላይ እፎይ፣ ይሄ ቅድም እንዳልኩ በጣም አስደንጋጭ ስለሆነ ነው። ሰውየው ምንድነው ለአላህ ምሕረትን ጠይቆ ነው በኋላ መሬት ያልተፋችሁ ለሶስተኛ ጊዜ። ትክክለኛ ክርስቲያን ያ ኑሪያ ቤት ከሆነ ኑሪያ ለሙሐመድ የነበረ ሰው በቃ ቶፒኩን አላስነኩንም እኮ ያ ምናልባት ውድቀት ላይ መመለስ የሚችል ከሆነ ኑሪያ እዛ ላይ ይቀጥልና እዛ ላይ መቀጠል ይችላል። ኑሪያ የአንተን አቂዳ የማይከተል ኢማምህ ወይም ደግሞ አሚርህ መሆን ይችላል። ኑሪያ ቀጥል ቀጥሉ። እስኪ ስለ ሃይማኖት አውሩ። ተረት ተረት አታውሩ ሙስሊሞች። እኔ አንድ ጥያቄ ያለኝ እና አሁን ይህንን እያወራበት ባለ ሰዓት
በመረጃ ቢያሳየን አሪፍ ነበር። በመረጃ ያሳየና ዝም ብሎ ተረት ተረት ማውራት ሳይሆን በመረጃ ያሳየን። አሁን ወደ እኔ ጥያቄ ያንተን አቂዳ የማይከተል ያንተ አሚር ወይም ኢማም መሆን ይችላል? እኔ ሊጠይቅ ነው ገባሁት። ያንን ነገር ደግሞ እሱ ያወራ ያለውን ነገር ያን መረጃ ካሉ እንዴት እናምናለን እኛ? ምን ነው ስለሚያክ ችግር የለም። መረጃ ያሳየና ውሸት አይደለም እኮ ማውራት ያለብን። ውሸት እንዳሉ በምን እናውቃለን እኛ? በመረጃ እስቲ እሺ በቃ ይሄን ላሳየውና እኛ ሁሌ በመረጃ ነው የምናወራው። እዚህ ቤት ሲጀመር ያለ መረጃ ሲወራ ይታወቃል እንዴ ፏድ? እኛ ተረተረታም ውሸታሞች ማለት አይደለም። አሳዩን፣ ችግር የለም። በቃ ሚውት አድርግ ፏድ። እሺ አሁን ላሳይ። ከቶፒክ ለማውጣት ስላላ ሲወራ አትፈልጉም፣ ቶፒክ ለማስቀየር ከሱ ይልቅ ክርስቲያን ቪዲዮን አዘጋጅልኝ። ቪዲዮን ቀደም አዘጋጅተው ስለነበረ ኡስታዙን አስምጠው የኡስታዞቻቸው ግጭት ደስ ስለሚለኝ ማለት ነው። ጸሐፊም ነበረ ያ ሰው። ላተር ኦን ሪተርን ቱ ክርስቲያኒቲ ወደ ክርስትና ተመለሰ። እዛ አጌን ዩዝድ ቱ ሰይ ሙሐመድ ናው ነቲንግ ሙሐመድ ምንም ያውቀው ነገር የለበት ወይም አይ ሃቭ ራይትን ፎር ሂም እኔ ከምጽፍለት ውጭ ብለዋል እያለ ይቀጥላል። እንደዚህ ቀጥታ ምን ነበረ ነጥቡ? ኢብራሂም ክርስቲያን ነበር ሲጽፍለት የነበረው ምናምን አለ እና ክርስቲያን ይጽፍለት ትክክል ነህ፣ ግን ችግሩ እሱን ከዚያ በኋላ ምድር ራሱ ተፍተዋለች ነቢዩ ላይ በመቅጠፉ ምክንያት። ከዛ ነው በቃ ዘገባውም ያለው እኮ የኛ ነው ራሱ እኛ ነን ያስቀመጥነው ማለት የኛ የሙስሊሞች ዘገባ ነው። ትክክለኛ ታሪክ ስለሆነ ያስቀመጥነው እንጂ ዝም ብሎ few moments later አውቆ እና እዚሁ አጋጣሚ ይህንን ሀዲስ የዘገበ አለ። ሀዲሱ ደዒፍ ነው። በመጀመሪያ ደረጃ ይህ ሰውዬ ደዒፍ ነው። ዘገባውም ያለው እኮ የኛ ነው ራሱ ትክክለኛ ታሪክ ስለሆነ ያስቀመጥነው እንጂ ሀዲሱ ደዒፍ ነው። ትክክለኛ ታሪክ ስለሆነ ሀዲሱ ደዒፍ ነው። እንደዚህ ጎን ለጎን ቁጭ ብለው ማለት ነው። ግጭት ነው። አብረው ቁጭ ብለው ማለት ነው። አብረው ቁጭ ብለው አንደኛው አንዱ ሰሂህ ነው ይላል፣ አንዱ ደኢፍ ነው ይላል። ማምለጥ ስላልቻለ ሰሂህ ነው የሚለው አላወቀውም። አስረዳኝ አለው። ካስረዳው በኋላ እዛ ላይ ሲያየው ሰሂህ ነው ግሬዱ። ይሄማ የኛ መረጃ እኮ ነው፣ ትክክል እኮ ስለሆነ ነው በመጽሐፋችን ተጽፎ የተገኘው አለ። ያኛው ደግሞ ቻሌንጁ ስለሚያውቀው የሚመጣበትን ዳኢፍ ነው አዲሱ አለው። ይሄኛው ሳሂህ ነው ይላል፣ ይሄኛው ዳኢፍ ነው ይላል። ግሬዱን አሳያቸው። ግን እንደዛ አይደለም ከአዳም ይግባ። በመጀመሪያ ሀዲሱ የሚገኘው ቡሃሪ ላይ ነው። አዳም ታሁን ፋድ ሀዲሱ የሚገኘው ሳሂህ ቡኻሪ ላይ ነው። እሺ አሳይሽ። እሺ ሜት አድርጋ አንዴ ላንበባው። እሺ ትንሽ ክርስቲያን እንትን በልኝ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used it to write for the Prophet. ለማን ነበር ይጽፋል ያለው? ለሙሐመድ። Later on he used it to ባክ አንተ በእናትህ ጣልቃ ይገባል። ኢዴት አሁን ኡስታዞች ተረጎሙልህ አይደል? Later on he returned to Christianity again and he said he used to say Muhammad knows nothing but what I have written for him. ከዛ በኋላ ወደ መጣ ይላል ወደ ክርስትና። አሳያት እሱ ፓርት ወደ አማርኛ ተርጉም አሳየው። በኡስታዙ ተነግሮት ቅድም አውርተንበት እንደገና አሁን ይህንን እንትን ይሉናል። ምን አይነት ጭንቅላት ነው ያላቸው ግን ሰዎቹ በኢየሱስ ስም። እንደገና ወደ ክርስትና ተመለሰና እንዲህ ይላቸው ነበረ፣ ሙሐመድ ከጻፍኩለት በስተቀር ምንም አያውቅም። ወደ ቶፒኩ መልሰዋን ክርስቲያን ፈዋድ የኛን ጥያቄ መመለስ ትችላለህ? ጥያቄን ሰምተዋል? ቅድም የጠየቅኩን የአንተን አቂዳ ማይከተል ሰው የአንተን አላህ የማያምን ሰው የአንተ አሚር መሆን ይችላል? እስኪ
አውሩ እስኪ፣ አላህ ላይ አውሩ እስኪ፣ አቂዳችሁ ላይ አውሩ፣ መጅሊሳችሁ ላይ አውሩ እስኪ። ስለ አቂዳ ስለ ሃይማኖታዊ ነገር አውሩ። ሁሌ ተረት ተረት ምንም አያደርግላችሁም ዋሃቢዎች። ስለ ፈጣሪ አውሩ። ቆይ እስኪ እሺ፣ ቆይ አሁን ለምሳሌ በእናንተ እምነት አሁን እናንተ በእርግጠኝነት በእናንተ እምነት አምናችሁበት ነው መቼም ማለት ነው። እና እውቀቱ አለኝ የምትል ነገር ከሆነ አሁን ለምሳሌ ትላልቅ ኡስታዞች አሉ የኛ ከነሱ የሆነ የቀጠሮ እንትን አትይዝም የውይይት ቀጠሮ ተስፋ ቆረጥን። መቼም ዋብዮች እስልምናቸውን ዲፌንድ ማድረግ አይችሉም። ምክንያቱም ኡስታዞቻቸው አላስተማሯቸውም። አያችሁ አይደለ? ወደይስ ታዘባችኋል። ስላላ ምንም ያውቁት ነገር የለም። ስለ ክርስትና እንደሚጠይቁ ስለ አላህ ተከታዮቻቸው ሲጠየቁ መልስ የላቸው። ታዘቡ፣ ገምግሙ፣ መልስ የለም። ሶስት አምላክ ታመልካለህ ና ግባኛ ጋር አይደል? ልንገርህ ፉአድ፣ አንድ አይደለም 9 ለምን ሆነው አይመጡም? እንዳለ አስተናግድልሃለሁ። አሁን አስገብቻቸው ያው ጆሯቸውን ጠምዘዛቸውና ገዝቱ የሚችለው 8 ነው አይደለ? አስተናግድልሃለሁ። አሁን ለምሳሌ አንተም አሁን ለምሳሌ አንድ ነገር አንተ ነው አሁን ተረት አታውራ። ኤኒዌይስ ስላላ ማንኛውም መልስ እንደሌላቸው ከዚህ መረዳት ትችላላችሁ ማለት ነው። መልስ የለም። መውረድ አለብህ። ውረድ። አንቺ ራስሽ ምን ትሰሪያለሽ? አምልጥ። ዋብያ እንዲህ ነው መልሱ። እፎይ ዛሬ የፖስተትከው ቪዲዮ የቅርብ ጊዜ ነው? የዋብያዎች የቅርብ ጊዜ ነው? አይ ትንሽ እንትን ብሏል። ያ ሰሞኑን ግን ባይዘ መስጊድ በጣም እየተቀሙ የተቆጣጠር ነው እየተነጣጠቁ ነው መስጊድ። አዎ ያ ለምሳሌ ላሳይ። እሱ የቆየ እኮ ነው። በነገራችን ላይ አሁን ሰው ለይቶ አሁን የቤቴል ተቅዋ መስጊድ ዋሃብያ እንጂ አያሰግድም። ያው በዚህ ሰሞን ጃንዋሪ 14 ማለት ከዛሬ ከ6 ቀን በፊት ማለት ነው። ሉክ ማሻላ የሀይቅ ከተማ ማህበረሰብ መስጂዱን አለቅም በማለት ተቆጣጠረ። ማን ወስዶት ነበር? ዋሃብያ ወስዶት ነበር። መጀመሪያ ዋሃብያ ከቀማቸው በኋላ እንደገና ተቆጣጠር ነው። ጦርነት ነው የሚመስለው እኮ መሬት ላይ። በነገራችን ላይ እዚህ ሚዲያ ላይ ትንፍሽ የማይሏት ምንድን ነው? ይሄን ነገር ካወሩ ነገ እርስ በራሳቸው ሰይፍ ይዘው እንደ ይገዳደላሉ። ስለዚህ ይሄን ነገር ማውራት አይፈልጉም ማለት ነው። ምንድነው? ማሻላ የሀይቅ ከተማ ማህበረሰብ መስጂዱን አለቅም በማለት ተቆጣጠረ። እምቢበል እንዲህ ነው እንግዲህ እያለ ቦታውን ይናገራል። እንዲበል እያለ አስበዋል። የጦር አንበው እንግዲህ ይኸው ከ6 ቀን በፊት ይሄንን ለቀቁና ከዛ በኋላ ሌላም ቆይ እዚሁ ላይ ኦኬ። ይሄኛው ደግሞ እንደዚሁ ይሄም ከ6 ቀን በፊት ወዲያው አካባቢ ማለት ነው። መጅሊሱ እዚሁ ደግሞ የአዲስ አበባ ውስጥ ይሄ ማሳይ በአማራ ክልል የነበረ ነው የቅድሙ። አሁን ደግሞ እዚሁ መጅሊሱ የአቃቂ ራህማን መስጂድ ለመቆጣጠር እንቅስቃሴ እያደረገ መሆኑ የአካባቢው ሱፊዎች ለሚዛን ገለጹ። እዚህ አቃቂ ቃሊቲ ውስጥ የሚገኝ መስጊድ ሊቆጣጠሩባቸው ሲነሱ ከዛ በኋላ እነዛ የአካባቢው ማህበረሰብ የአካባቢው ሱፊ ያንን በንቃት ሆኖ እየጠበቀ ነው። የራህማን መስጂድ አባላት መስጂዱን ለመውረድ እንቅስቃሴ ከተጀመረ ወር የተቆጠረ መሆኑን የገለጹ ሲሆን የአዲስ አበባ መጅሊስ ጉዳዮች እንዲፈታ በተከታዮቻችን በኩል ማቅረባችን መፍትሄ ሳይሰጥ መቆየቱን አስረድተዋል ይላል። ከዛ በኋላ የአቃቂ ቃሊቲ ክፍለ ከተማ መጅሊስ ከህግና ስርዓት ውጭ ነባሩን የመጅሊስ ኮሚቴ አንዴ ምን ያህል እንደምትገዳደሉ አረብ አንዴ አዳምጥ። ገና ምን አይታችሁ ማለት ነው። ማንም ይጽፋል። እዚህ ይሄ የአህባሾች ሚዲያ ነው። ይሄ የአህባሾች ቁርአን ላይ የተሳሳተ ካለ መጽሐፍ ወይ አንዋር የዋብያና የሱፍዬ እንትን መስጊድ ልዩነት የለም ነው የምትለው? አዲስ አበባ ውስጥ ወር ያለበት ከተማ አህባሽ ለመሆን ፈልጋ አይደለም። የዋሃብያና የሱፍያ መስጊድ ልዩነት የለም አንዋር? ስለዛ እኮ አይደለም። ለምን ሁለቱም መጀመሪያ ሻሃዳ መስጠት አለባቸው። ይሄን ለመምረጥ የለም መስጊድ ልዩነት የለም። ላኢላሃ ኢለላህ ሙሐመድ ረሱሉላህ በእውነት ትመጣለህ። አቤት ውሸት። ዋሃብያ እንዲህ ነው። ሉክ ዋሃብይነት ሳይሆን አቤት ውሸት። ቆይ አንዴ ከስር ያላችሁ እህት ወንድሞቼ ሙስሊሞች ታዘቡ።
ውሸታም ናቸው ስንላችሁ በዚህ ነው። ገስቱን ዝጉት በቃ አታሱ ወይ አንድ አዲስ ክፈትልኝ ክርስቲያን ነብይ ደግሞ ምንድን ያለው በአንድ እንኳን ጥቅስ ብትለያይ ሙስሊም አይደለም ብሏል። አዳምጥ ፕሊስ አትጮ ነብይ ውሸታም ነብይን ስለምታደርግልን እናመሰግናለን። በአንድ ጥቅስ እንኳን ከተለያያችሁ ትከፍራታለህ። ስለዚህ እነሱ ሙስሊም ከሆኑ አንተ ሙስሊም አይደለህም ማለት ነው። አሊያም ነብይ ውሸታም ነው ማለት ነው። በእኔ ላይ አንድ እንኳን ከቀጠፈ እኔ ያላስተማርኩትን ካለ ይወጣል ከእስልምና ብሏል። ፈስር ይህንን ክፍል አሁን ና አንብብ። አይደለም አሁን አንተ ስለ ሀባሽና ስለ ውሃብይ ለምን ርዕስ ሆነ መሆን ፈልገህ ነው? ለምን አጠናኸው? አሁን ይሄንን ክፍተት አሁን ሁሱ ቤት ናቶሎ ለምሳሌ አንብብ። ከስር ሆነ ተማር። ደግማችሁ እንዳታስገቡት እንደዚህ አይነት ኮባ ራሶችን። በዚህ መጠን ናቸው አያችሁ፣ ድራማ የሚሰሩት በዚህ መጠን ነው የሚዋሹት። ምክንያቱም ዋብያ ናቸው። ዋብያ ደግሞ ውሸት ነው። እዚህ ቲክቶክ ላይ ያሉት እንዳለ መንደር ላይ ቲክቶክ መንደር ላይ ያሉት ውሸት ነው ስራቸው፣ ውሸት። እያንዳንዱ የሚያስተምሩት የሐሰት አስተምሮ ብቻ ነው። የሐሰት ትፈርሳታለህ እኮ። አሁን እኮ ሰው እየነቃ ነው። በፊት ሚዲያውን ስለያዙት ዋሃብያዎች እኛ ሙስሊም ነን በሚል ስም ሙስሊሙን እየሸወዱት ነበር። አሁን ህዝቡ እየነቃ ነው። የኢድ ሰላት ተለይቷል። የኢድ ሰላት ተለይቷል። ተራዊ ሰላት አንድ ላይ አንሰግድም። እንግዲህ መስጊድ ጀማ መስጊድ ዙሁሩ እንኳን አንሰግድም። መውሊድ አክብሩ አታክብሩ እያሉ ማለት እንደዚህ መዋሸት ለምንድን ነው ያስፈለገው? እኔ እንጃ። እንግዲህ ዋሃብያ ነው ዋሃብያ ቢሆን ሴጣን አክቹዋሊ እንዳለባቸው አውቃለሁ፣ ወንድማቸውም እንደሆነ አውቃለሁ። ግን በዚህ መጠን ለምንድን ነው እሱ ኦዲየንሶች፣ ሶሪ አንዳንዴ እኔ አግሬሲቭ ልሆን እችላለሁ፣ ይቅርታ አድርጉልኝ። ግን በዚህ መጠን ሲዋሹ በእኛ ቦታ ብትሆኑ ምን ታደርጋላችሁ? በዚህ መጠን ሲክዱ ለሃይማኖታቸው ለፈጣሪ ብለው ሲዋሹ ስታዩ እነኚህ እኔ ወተት ነዚህ መሆኑን እያሉኝ ራሱ እጠራጠራለሁ። ካሁን በኋላ ቀን መሆኑን ራሱ የእነሱ ኡስታዞች ቢነግሩኝ ይጠራጠራለሁ ካሁን በኋላ። ምክንያቱም እንደዚህ ማቀውን እየካዱ እንደዚህ በአደባባይ ወጥተው አንድ አይደለንም እያሏቸው አንድ ነን ልዩነት አንድም የለንም እያሉኝ ስለሆነ ምክንያቱም ዋሃብያ ናቸው። ቲክቶክ ላይ ያሉት እንዳለ ውሸትና ፕሮፓጋንዳ ነው ያስተማሯቸው። ክርስትናን ማጥላላት፣ በሐሰት መተርጎም። ሉክ አንደኛ እኛ መጽሐፍ ቅዱስ ትርጓሜ አለን። በትርጓሜያችን አይደለም የሚፈቱት። ትናንትና የተጻፈ ባይብል ሀብ ላይ ይሄድልሃል። ከዛ ጎግል ላይ ይመጣና እንዲህ እንዲያደርግልሃል ነው። መጀመሪያ ደረጃ ባይብል ሀብ የኦርቶዶክሳውያን አይደለም። እሱም ማወቅ አለባቸው። ባይብል ሀብ ላይ የሚሰሩ ኮመንታሪዎች ትናንትና የተጻፉ ኮመንታሪ ናቸው። ኤርሊ ቸርች ፋደርስን ሪፈር የሚያደርጉም አይደሉም። የፕሮቴስታንት ኮመንታሪ ናቸው ሞስት ኦፍ ታይም። ስለዚህ ለኦርቶዶክሳውያን አይሰሩም። ስለዚህ የምንቀበላቸው አይደሉም። ፔሬድ ባይብል ሀብ ላይ ጎግል ላይ ገብተው ባይብል ሀብ ላይ የሚያመጧቸው ኮመንታሪዎች እኛ የሚመለከቱ አይደሉም። ሁለተኛ ትርጓሜ አለን። እኛ አንድምታ አለን። አንድ ኡስታዝ አለ የኛ መጽሐፍ ቅዱስ ይፈታል። ቤተክርስቲያን ትርጓሜ አላት የምትፈታበት መጽሐፍ ቅዱስን። ስለዚህ መጽሐፍ ቅዱስ ላይ ቁጭ ብለው ተረት ማውራት፣ ማይገናኝ ጥቅስ ማገናኘት፣ ማይለው ማለት መቅጠፍ። ቅድም እንዳያችሁት በፍቅት አንድ ደህ ምግብ ታበስላለህ ሲል ፍግን ብሉ ብሏል የሚሉ ኢዴቶች ኡስታዞች ናቸው ያሉት። በዚህ መጠን የሚዋሹ ማለት ነው። እነዚህ ሰዎች ታዲያ እንዴት ነው የምታምኗቸው? እንዴት ነው የምትከተሏቸው? የሰው ፍግን እንደ እሳት ትጠቀመዋለህ አንድ ደው ብሎ በኋላ በኩበት ስለቀየረለት ይሄ ኢሞራል ነው። ከሞራል አንጻር ውድቅ ነው። ከሳይንስ አንጻር ውድቅ ነው። ለጤናም ጠንቅ ነው። ያለ አካል በሰገራ መጉመጥመጥና በሰገራ መታጠብ፣ ሰገራን መጠጣት ጤናማ ነው ይልሃል መልሶ ኡስታዙ። እሱ ጋር ሲሆን ጤናማ ነው፣ አንተ ግን እሱን ለማንደድ እንኳን ጤናማ አይደለም አንተ ያደረግከው ይልሃል። ምክንያቱም እነሱ ዋብያ ሙስሊም ናቸው። የአባሾቹም ትክክል ናቂዳቸው እያልኩ አይደለም።
ግን እንደነኞቹ ድራማ አይሰሩም። አትሊስት አስተምሮታቸው ስህተት ነው፣ ኮምፕሊትሊ ስህተት ነው። ከክርስትና ውጭ ያለ ሁሉም ስህተት ነው። ግን እንደነኞቹ የሐሰት ድራማ አትሊስት የተካኑበት አይደሉም። እነኛ ሃይማኖታቸውን ዲፌንድ ያደርጋሉ ወይም ሃይማኖታቸው ላይ መሰረት አድርገው ያስረዳሉ። ድራማ አይሰሩ። እንደነኞቹ ወላሂ ወላሂ እያሉ እየማሉ ሐሰት በሐሰት ላይ ተመስርተው ሐሰትን በመስበክ አይተዳደሩም። ተከታዮቻቸውም እንደዛ ናቸው። ውዶቼ ትሞታላችሁ። የምትሞቱ ከሆነ ደግሞ የሐሰት ጥገኛ አትሁኑ። ድራማ ለሚሰሩ ህብረት አታድርጉ። አስተውሉ። ወከባውን ተዉት። ጫጫታውን ተዉት። ዝም ብላችሁ ታዘቡ። እኛ ጋር እዩ። ለምሳሌ በእኛ ውስጥ ካቶሊክ አለ፣ ክርስቲያን ውስጥ ለምሳሌ የተለያዩ ዲኖሚኔሽኖች አሉ። አንዴ ስለዚህ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እንደገና ጂሰስ እንደዚህ አሉ። እናንተን ለማጭበርበር ብለን አንድ ነን፣ ምንም ልዩነት የለንም አንላችሁ። እንደዛ ካልን እነሱ እንዳይድኑ ማድረግ ነው። አንድ ወንድ ጂሰስን አስቀምጠን እዚህ ጋር ከዛ ክርስቲያን ይባላል እሱም እኛም ክርስቲያን ነን አንድ ነን አንላችሁ በፍጹም። እንደዛ ካልን ድራማ እየሰራን ነው። አምላክ ደግሞ እውነትን ነው እንጂ የሚፈልገው ድራማን አይደለም። አንዴ ልታዳምጠኝ ትችላለህ? እባክህ ገና መግባትሽ ነው። እባክሽ ጀሚል ይቀርምሻል። ስለዚህ እንደዚህ ድራማ ሲሰሩ ካያችኋቸው እህት ወንድሞቼ ሙስሊሞች እያደረጋችሁት እንዳላችሁት አሁንም ሹልክ እያላችሁ ከእስልምና ውጡ። ከእስልምና ሹልክ እያላችሁ ውጡ። እነሱ እዚህ ሚዲያው ላይ ድራማ ይስሩ። እንደተለመደው ሹልክ በሉ በውስጥ። ጀሚል እንኳን ደህና መጣ። እኔ ጋር የሚታዩ ውሃቢዎች ባልከው ውሃቢያ አሁን ብዙ ማያውቁ አካላቶች ሊኖሩ ይችላሉ። እየተሰማ ነው። ስለአንተ ብቻ አሁን ስለአንተ ስለነሱ አገባ ነው። ማን ያውቃል? ማን አያውቅም? አናውቅም። ስለአንተ ብቻ ስለአንተ መልስ። ለግለሰብ ስለራስ እኔም እኮ አንተ አሁን ውሃቢያ ከምትለኝ ውስጥ ነው። ኦኬ ዋብያ ከምልህ ከሆን ከኔ አይመለከተኝም። አሁን ነው። ስለ ራስ ብቻ መልስ። ስለዚህ ኦኬ አምላክ ቆይ አዳምጥ። በቁርአን ላይ ከተለያየ ያ በቁርአን ላይ የተለያየ ወይንም ደግሞ በአላህ ባህሪ ላይ ከተለያየ፣ ልብ በል፣ በአላህ ባህሪ ላይ የተለያየ አስተምሮ ሁለትም ሙስሊም መሆን ትችላለህ? እችላለሁ። ጥያቄ ነው። ትችላለህ? አችልም? እችላለሁ አላልኩም። አልችልም። ጎበዝ። ስለዚህ ሀባሾች ሙስሊም መሆን ይችላሉ? ሀባሾች ስለዚህ ሙስሊም መሆን ይችላሉ ወይ? ሙስሊም መሆን ይችላሉ። ምን ብላይ ነበረ? በአላህ ባህሪ ላይ ከተለያየን ሙስሊም መሆን ይቻላል ወይ ስልህ አይቻልም አልከኝ። ሀባሾች መሆን ይችላሉ ወይ ስልህ ይችላሉ አልከኝ። እኔ ዋብያ ነኝ ብለኸኛል ራስህ ሳልጠይቅህ። ስለዚህ አንተ ለአላህ ባህሪ ብለህ የምታጠቀው ዋሃብያ ነኝ አላልኩም። ስማኝ አላለኝም እንደ ክርስቲያን ዋብያ ነኝ ከምትላቸው ውስጥ ነኝ ብለህ የለ እንዴ? ዋሃብያ ሾርት ሚሞሪ ናቸው እንጂ ዋሃብያ ከምትላቸው ነው። ስማኝ ከምትላቸው ማለትና ዋሃብያ ከምትላቸው አንድ ነኝ ማለት ነው። እየተሰማህ ነው? ዋሃብያ ውስጥ ዋሃብያ ናቸው ከምትላቸው ውስጥ ዋሃብያ ከምትላቸው ነኝ ዋሃብያ ከምትላቸው ነው እንጂ ነኝ ማለት አይደለም። ከምትላቸውና ነኝ አንድ ነው እንዴ?
እኔ መሐመድ ብን አብዱልዋሃብን ከሚከተሉት አይደለሁም። ኦኬ መሐመድ አብዱልዋሃብን አትከተለውም? ኦኬ አትከተለውም? አልከተለውም። ሙሉ በሙሉ የምከተለው አይደለሁም። አንተ ውሃቢ ስለዚህ መሐመድ አብዱልዋሃብ የሚከተሉት አይደሉም። ቆይ እሺ ችግር የለውም። መሐመድ አብዱልዋሃብ ለምሳሌ እንደዚህ ብሏል፣ በአላህ ባህሪ ላይ በአንዷ ላይ ከተለያየ ከእስልምና ትወጣለህ ብሏል። ስለዚህ እሱን ታምንበታለህ? ታምንበታለህ? አምንበታለሁ። ስለዚህ እሱ ነው አንተ ነህ ከእስልምና ወጣኸው። ምን አልከኝ? ስለዚህ አንተ ነህ ወይንስ እሱ ነው ከእስልምና የወጣችሁት? እሱም እስልምና ውስጥ ነው ያለው፣ እኔም እስልምና ውስጥ ነው ያለሁት። አልስማማም በሱ ብለኸኛል እኮ። በአንዷ እንኳን ተተለያያችሁ ከእስልምና ትወጣለህ የሚለው ላይ እኮ ተስማማን። በአንዷ ከተለያየ ከእስልምና ወጣ ከሆነ በሱም አትስማማ ከሆነ ስለዚህ እንዴት ነው ሁለታችሁ ሙስሊም የምትሆኑት? ሙሐመድ ብን አብዱልዋሃብን ከሚከተሉት ውስጥ አይደለም ማለት ለምሳሌ በአቂዳ የእሱን አስተምሮ ዙሪያ ሲሆን ነው ከተለያየ። የእሱን አቂዳ አልቀበልም አልክ፣ አልከተልም አልክ። ቴንኪው። ነብይ ደግሞ መሐመድ አብዱልዋሃብ ደግሞ ምን ብሏል? አላልኩም። ምንድነው ያጨስከው? ያላልኩትን አትበል። ምንድነው ያላልከው ነው ያልኩት? እኔ ያልኩት መሐመድ ብን አብዱልዋሃብን ሙሉ በሙሉ ያለውን ነገር ሁሉ አልከተልም ነው ያልኩት። ሙሉ በሙሉ አልከተልም ነው ያልኩት። በግማሽስ ትከተላለህ? ሰማህን? በግማሽስ ትከተላለህ? ነቢያችን ዓለይሂ ሰላቱ ነቢዩን በገጠመው ሙሐመድን በገጠመው ሰለላሁ ዐለይሂ ወሰለም እከተለዋለሁ። ኦኬ። ስለዚህ ለምሳሌ ደግሞ አልከተለው። ይህ ማለት እሱን ተከተልኩ ሳይሆን ሰውዬ ምንድን ነው ያጨሰው? ቆይ ምን አልከኝ? ኔትወርክን አስተካክል በቃ። አይ ዶንት ኬር ብሏል። ጀሚል ስለዚህ በአላህ ጉዳይ ላይ ከመሐመድ አብዱልዋሃብ ጋር ትስማማለህ? በአላህ ጉዳይ ላይ በደንብ በአቂዳ ጉዳይ ላይ ሙሉ እስማማለሁ። ከአህባሾች ጋርስ? ከአህባሾች ጋር በአላህ ጉዳይ ላይ የምስማማበት አለ፣ ባልስማማበት አለ። ስለዚህ በአላህ ጉዳይ ላይ ማትስማማበትም አለ፣ የምትስማማበትም አለ። ስለዚህ ሙስሊም ናቸው እነሱ? እነሱ ሙስሊም ናቸው? አህባሾች ሁለት አይነት ናቸው። እሺ አንደኞቹ በደንብ አውቀው ተረድተው፣ ነገር ግን እምቢተኝነት የሆነ ድርቅና በዛ ሆኖ ይህን ነገር የሳቱ ከሆነ ይህን መንገድ የሳቱ ከሆነ እነዚህ ካፊር ናቸው ይባላሉ። ሁለተኞቹ ደግሞ ያለማወቅ የእውቀት እጥረት ወይንም የመድረስ እጥረት የሆነ ነገር አጋጥሟቸው እውነቱን ቢደርሳቸው የሚቀበሉ እስከሆኑ ድረስ እነዚህ ሙስሊም ይሆናሉ ማለት ነው። ሁለት አይነት ናቸው ማለት ነው። ኦኬ። ስለዚህ ሳያውቁ ዝም ብለው የሚከተሉት ማለት ነው። እሺ ኤኒዌይስ መልካም። ስለዚህ አላህ ለምሳሌ እጅ የለውም ብለህ ነው የምታምነው? እጅ አለው ብለህ ነው